ጠየቁ baptized into Christ Jesus ማለት ምን ማለት ነው ስለ ከክርስቶስ ጋር አንድ ለመሆን መጠመቅ ማለት ነው አልክ አይደለም ይሄንን የጠየቁ ነው baptized into Jesus Christ ኦኬ አማርኛው አንተ አማርኛው ላይ እንግሊዘኛው መተርጎም ስላልቻልክ አማርኛው ላይ እርክና ኦኬ አንድ እንሆን ዘንድ የተጠመቀ ሁላችሁ ይሄ ማረፍተ ነገር ነው ሙሉ አለፍተ ነገር ነው ሙሉ እንግሊዘኛው ነው የተረጎሙት እዚህ ጋር አንተ ግን እንደዛ አይደለም ስፔሲፊክ አድርጌ የጠየቁ ሁኔ baptized into Christ Jesus የሚለውን ነበር እሱን ስለ አንተ አማርኛውን ገለጥክና አማርኛ ማንበብ ጀመርክ ማለት ነው እሱን ነው ትክክል አይደለም ያልኩ አሁንም ደግሜ ምነግር ኤፍሬም አዲስ ቨርዥን ለምን አዲስ ቨርዥን ይሄው ኤንቲ ኮ ነው ገልጬ ማነበው ቢቢ ማንበብ ትችላለ ደብሊው ማንበብ ትችላለ መጽሐፍ ቅዱስ አይደለም እንዴ ኤፍሬም መጽሐፍ ቅዱስ ነው እንዴ baptized into Christ Jesus were baptized into his days ይላል ይሄ እኔ ኤፍሬም የጻፈው ነው እንዴ አሁን ያመጣው ነገር ምንም የእንግሊዘኛ የመጽሐፍ ቅዱስ ትርጉሞችን አጥተ ይሄው አሉኝ ተላለ ሲነገር ራሱ አትሰማም አንድ የአማርኛ የመጽሐፍ ቅዱስ አንተ እንደፈታው የፈታ የለም እየተባልክ የምታሳየው እንግሊዘኛ ነው አማርኛ ወዳጂ ከእንግሊዘኛው ሲተረጎም የአማርኛው ትክክል ነው እንዴ ላስታውስ መሰለኝ አዲሱ መደበኛ ትርጉም የራሳችሁ የመጽሐፍ ቅዱስ ትርጉም ነው አይደለም የፕሮቴስታንቶች እሱ ላይ የሚለው እኔ እንደምለው ነው እንጂ አንተ እንደምታረጉሙ እንደምታሰበው አይደለም የሚሉ ይሁትም እኮ የራሳችሁ ነው ግን እየተተረጎሙ ወደ አማርኛ ሲተረጎም ትክክል ነው ከክርስቶስ ጋር አንድ ለመሆን ተብሎ ነው እኔ እንዳልኩት እንጂ አንተ እንዳልከው አይደለም የኢትዮጵያ መጽሐፍ ቅዱስ ማህበርም ደግሞ በህብረት መልክ የሚተረጎሙም ደግሞ እኔ እንደምለው ነው የተተረጎመው አንተ እንደምትለው አይደለም ለምን ረጋ ብለህ ተመለስ አታይም እንደዚሁ ዝም ብሎ ከመከራከር ይያልኩ እኮ ነው አንደኛ ከጥፋት ትድናል የእግዚአብሔርን ቃል ዝም ብለህ እንዳታጣማዝ ማለት ነው ከዚህ ጋር በተያያዘ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ይላል ያዙውን ሁሉ ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል ሙሴን ይተባበሩ ዘንድ ሙሴን መተባበር የሚለው ላይ ምን ተብሎ ነው የተፈተው ምን የሚለው እንግሊዘኛው into Moses my brother ንቃ into Moses ሙሴ ውስጥ ነው አይደለም ከሙሴ ጋር መተባበርን የሚያሳይ ነው ስለዛ ፕሊዝ አራፍ ብለ ብትማር መልካም ነው ዝም ብሎ ከመከራከር ወዳጂ ኤፍሬም ቀጥል እሺ ትልቁላል ደጋግማ አንተነ አኪ ሂድና ወይ ከሶስተኛ ሲክፍል ከሆነ ያቋረጥከው ሂድና ቀጥል እኔ የተናገርኩት እንግሊዘኛ ተርጉሜ ነው baptized into Christ Jesus ማለት ምን ማለት ነው ስለ አንድ ለመሆን ከክርስቶስ ጋር መጠመቅ ነው አልከኝ እንደዚህ ፈረንጆች ቢሰሙ ይከሰዋል እንደዛ አይባልም ነውር ነው baptized into Christ ማለት ከክርስቶስ ጋር አንድ ለመሆን መጠመቅ አይደለም ሙሉ ትርጉሙ ኦፍ ኮርስ አማርኛ ሲተረጉም እዚህ ስራ አትደበቅ አማርኛ እዚህ ጋር የተረጎሙት ሙሉን አረፍተ ነገር እንግሊዘኛው ነው ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን የሚለውን ይሄን ይዛ አንተ ስላልተዘጋጀህበት ይሄን ቆርጣ ነው እነሱ ሙሉን የተረጎሙት እንጂ ያችን እኔ ቆርጬ baptized into Christ Jesus ማለት ምን ማለት ነው ያልኩ አንተ እንደዛ ስለ የተሳሳተ ትርጉም አድርጋል አሁን ያምዬ ነው ወይ የኔን አንተን ወደኔ አታምጣ ኦኬ ተሳስተሃል በቃ ኢስ ኦኬ እንዴ እንትና አትልም እንዴ በቃ እጃት ሰጥም እንዴ ሰው እኮ ይስቅባል ወንድማችን ኤፍሬም አሁን ካወራው እስቲ ምን ተማራችሁ በጌታ ምን ተረዳችሁ ምንም በቃ አለቀ እንደዚህ በባዶ በጨበጣ ዝም ብሎ ክርክር ውስጥ መግባት አያስፈልግም ፈረንጆቹ ይስቃሉ ይላል ፈረንጆቹ በመጀመሪያ ደረጃ አይስቁም ከሳቁም የሚስቁት በማን ይሆናል አንደኛ በእናንተ በሙሉ ፕሮቴስታንቶች ይሄ አዲሱ መደበኛ ትርጉማችሁ በዚህ መልኩ ስለተረጎማችሁ ይሄ እኮ ኖርማል ሙሉ አረፍተ ነገር ነው የተረጎሙታል ታዲያ አንድ እንሆን ዘንድ ተብሎ የተተረጎመው ከምን የመጣ ይመስላል አንድ የሚለው እኮ into ወይም በግሪኩ ኤስ ተብሎ የተቀመጠውን እሱን እኮ ነው እንደዚህ ብሎ የተረጎሙት ብራዘር ወደ አማርኛ ማለት ስለዛ ከሳቁም የሚስቁት በጠቅላላ በአማርኛ የመጽሐፍ ቅዱስ ማህበርም በእናንተ ትርጉሞችን በአዲሱ መደበኛ ትርጉም በሙሉ ህይወት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው የመጽሐፍ ቅዱስ ትርጉም እነዚህ ሁሉ እኔ እንዳልኩት ነው የተረጎሙት ይያልኩ ነው አረፍተ ነገሩን ሲተረጉሙ አንድ እንሆን ዘንድ የሚለውን ያመጡት ከየት ነው into ከሚለው ነው አንድ የሚለውን ያመጡት ስለዛ የራስህን አዲስ የአማርኛ መጽሐፍ ቅዱስ ትርጉም አዘጋጅ ይያልኩ ለዚህ ነው ENV ብለ ይያልኩ እኮ ነው ኤፍሬም ኒው ቨርዥን ብለ አለበለዛ አሁን ይወለ ዝም ብለ ጥያቄ ጠይቀኝና እኔ ዝም ብዬ አንድ ነገሮችን የተወሰነ መልሽልህ ልውጣ አልቋል ደቂቃ የኔ ደቂቃ ነው አንድ ደቂቃ እሺ አሁንም ተመልሼ የመጣው እዚህ ጋር ማለት ነው በጣም አይ ነው በጣም የሚያስጠላ ነገር ነው ያረግን ያለ ነው አኬ ጠይቀኝና ለመልስልህ አንተነ እኔ የምጠይቀው ከኔ የተማርከው ነው እንዴ ለኔ የምትመልሰው ከኔ ስትማር አይደል እንዴ የምትውለው ምንድነው አለ አንተ የምጠይቀኝ ጥያቄ ኖሮኝ አንተ ጋር መጣለው እኔ ትቀልዳለህ እንዴ ይሄ የሚለው baptized into Christ Jesus የሚለው baptized into Christ Jesus ማለት አሁንም አንድ ለመሆን ከክርስቶስ ጋር መጠመቅ ነው የሚባል ይሄ 8 ሰዓት የፈጀ አረፍተ ነገር አይደለም መልሱ
ወደ አማርኛ ሲገለጠል። አሁን የአማርኛው ተሳስተዋል እያልክ ነው፣ ተቀይሯል እያልክ ነው አትበል። አማርኛው ተረጉመውታል። ሲተረጉሙት ሙሉ ስቴትመንቱን የተረጎሙት እንጂ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለውን ብቻ አይደለም የተረጎሙት። ስለዚህ አማርኛው ላይ አትደበቅ። እኔ ደግሞ የራሴን መጽሐፍ ቅዱስ አይደለም መጽሐፍ ቅዱስ ነው አሁን እያነበብኩ ያለው ትርጉም አይደለም። ይሄው እያነበብኩልህ ነው ያለሁት እና አንተ የምትለው ትክክል አይደለም። ኦኬ በቃ ምንም የሚያመጣው ነገር የለም። በቃ እንዳያችሁት ዘግተናል ማለት ነው አይደለ? ለእናንተ በቂ ነው። እናንተ ከተረዳችሁት በቂ ስለሆነ ስለዛ ወደ ቀጣዩ ደግሞ ወዳሳዩአችሁ ልለፍ። አንደኛ ቆሮንቶስ ቀደም ብያችሁ ነበር። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ምን የሚል ቃል አለ መሰላችሁ? ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ምን አሉ? ተጠመቁ። እንግሊዘኛው ምን ይላል መሰላችሁ? እንግሊዘኛው አሁን እንመልከተው። አንድ ይላል and all were baptized into Moses. into Moses. baptized into Moses. ቅድም ምን ሲል ነበር? baptized into Christ ማለት ከክርስቶስ ጋር አንድ ለመሆን መጠመቅ ማለት አይደለም ብሎ ሲስቅ ነበር። ተጨማሪ ማስረጃውን ደግሞ ከመጽሐፍ ቅዱስ ከዛው አንደኛ ከጥምቀት ጋር ተያይዞ into ሲል እንደዚህ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ምን ይላል አልኳችሁ? baptized into Moses. baptized into Moses ምን ብሎ ተረጎመ አማርኛው? ከሙሴ ጋር ይተባበሩ ዘንድ ተጠመቁ አለቀ። ሙሴ ውስጥ ተጠመቁ አይደለም። ምንድነው ሙሴ ውስጥ መጠመቅ? ከሙሴ ጋር መተባበር አንድነትን ህብረትን የሚያሳይ ነው። ልክ እንዲህ ነው የሚተረጎመው ወዳጄ። ያ ኦኬ ቱ የሚለው እኮ ራሱ ሙቭመንት ነው የሚያሳየው አይደለ? አፕሮች ማድረግ ነው ኢንቱ የሚለው። እሺ መምህር በረከት እኔ ልቀጥል። ቆይ አንድ ጥያቄ ልጠይቅህ። እኔ ተራ ላይ አይደለም። ኢንቱ ልዩነቱ ምንድነው? ኢንና ኢንቱ ልዩነቱ ምንድነው? አይ ከእሱ ጋር አልጀምርም። ከእሱ ጋር ያዙትና ኢንና ኢንቱ ማለት እንደሆነ ልዩነቱን እኔና እርሶ እንጠያይቃለን። አሁን ከአኬ ጋር ስለጀመርኩ አሁን አይደለም የሚጠይቁኝ። ልጨርስ ከአኬ ጋር። ስለዛ ማጠቃለያ አንስት ወይ ደግሞ ኤፍሬም እኔ ጋር ነው የሚያልቀው። አኬ የጀመርከው አንተ ስለሆንክ እኔ ጋር ነው የሚያልቀው። አንተ ጀምረ እኔ ላወራ ስል ነው በደቂቃ አድርጎ ብለኸኝ ከዛ በኋላ በዛው በደቂቃ ይቀጥልኩት። አንተ ነው ካወራህ በኋላ ነው በደቂቃ ያልኩህ። ወዳጄ አታዘገኝ ባክ። ካወራህ በኋላ ነው በደቂቃ ያልኩህ አይደለም። እኔ ገና ማውራት እሺ ማጠቃለያ አንድ ደቂቃ አንተ ቀደም። እሺ አንተ ቀደምና ካንተ በኋላ ሰጣ። አልቀድምም። አሁን እኮ አወራሁኝ። አሁን አውርቼ ድጋሚ ልደግም ነው እንዴ? ሂድ ቀጥል እኮ ድል እየሰጣው እኮ ነው። አይ አትስጠኝ፣ ችግር የለውም። አንተ ቀጥል። አለበለዚያ ጨርሰሃል እኮ አትስጠኝ ትላለህ እንዴ? ጨርሰሃል። ከጨረስኩማ አንተ ማትቀጥልማ። ለምንድን ነው ማልቀጥለው? ይኸውልህ አንድ ነገር ስማኝ እባክህ። እኔ ሰው የሚያሰለች ነገር እኔ ከመምህር በረከት ጋር ባወራ ይሻለኝ ነበር። አንተ ሁልጊዜ ኢጎን ማሳጅ ለማድረግ ነው የምትገባው። ሁልጊዜ ማለት ለምንድን ነው ስለምን ኢጎ ነው የምታወራው? አሁን አንተ አወራህና ማሳጅ ለማድረግ ነው የምትገባው። አንተ ሁልጊዜ ማለት ለመማማር መታታቅም አንተ ስድብህን ተው ወዳጄ እባክህን። አልሰደብኩም። እኔ ከነ መዝሙር ያሬድ ጋር ባወራ ይሻለኝ ነበር። መዝሙር ተጠቀም ነበር። እኔም እንደዛ እንድታወሩ ይኸውልህ እንድታወሩ ዝም ብዬ ለያችሁ አማንዳኛ ይሁን አንዴ አማን ራሱ ነው። እኔ በማወራበት ሰዓት ላይ በደቂቃ አድርገው ያለኝ የኔ ተራ ላይ ነው እኮ ዝም ብዬ በደቂቃ። አንተ ካወራህ በኋላ ነው በደቂቃ ያልኩት። አውርተህ ካወራህ በኋላ ነው ሳትጀምር አይደለም ያልኩህ። አማን እባክህን ይባካችሁ። ሁለታችሁም እየተማማርን አይደለም እያሉ ነው ከታችም ያሉ ሰዎች። በቃ እባካችሁ በቃ አቁሙትና እኔ ምን እሺ አማን ይቻላል ያውራ እንደፈለገ ይይራል። እንደው አላወራም እኔ ከሱ ጋር አላወራም። እኔ ከነ መምህር በረከት ጋር ሁለታችሁም እንትን አደረጋችሁ ትንሽ እንትን ሆስታይል ሆነና ሜቢ ሐሳቡ ላይ ብናወራ ምን ይመስላችኋል? ሐሳቡ ላይ ሜቢ ኤፍሬም ኤፋ ጊዜን ወሰደና አንተ የተረዳህበትን ጥቅሱን ብታብራራ እንዴት እንደተረዳው ከዛ በኋላ ደግሞ እንደዛ ነው ወይ ትርጉም ላይ ብናወራ አይ ቲንክ ጥሩ መሰለኝ። ምክንያቱም ወይ ግሪኩ ላይ መሄድ አለብን ወይ ደግሞ ካልሆነ በቃ እዚህ ጋር ይቆምና ለአሁኑ ቃላት ላይ እንዳይሆን ሐሳቡ ላይ እንድናወራ ቁጥር 3 ምን ብለን እየተረዳ ያለው የሚለውን አስረዳና ከዛ አኪም ደግሞ ቀጥሎ ቁጥር 3 ሐሳቡ ላይ ብናወራ አይ ቲንክ የተሻለ ይሆናል ብዬ አስባለሁ። እኔም ብዙ ነገር መናገር እፈልጋለሁ። ብዙ መጽሐፍቶችን አዘጋጅ እየተጠበቅን ነው። ሌሎችም እየተጠበቁ ያሉ ሰዎች አሉና ግን ቀጥሉ ሜቢ በሐሳብ ላይ ነው። አማን ምንም እየተጠቀምን ስላልሆነ አንተም እንትኑን ወሰድና ኃላፊነቱን ወሰድና መስመር አስይዛቸው። ካልተመለሰ አልተመለሰም፣ ከተመለሰ ጥያቄው ተመልሷል እና ቁጥር 3 እና ቁጥር 4 ላይ ነው የተለያዩት ንግግሩ የተጀመረው። ቁጥር 3 ከክርስቶስ ጋር ክርስቶስ ውስጥ መጠመቅ፣ ቁጥር 4 ደግሞ የውሃ ጥምቀት ነው ብሏል ኤፍሬም።
ስለዚህ እሱን ያብራራ። የላይ ቁጥር 3ን የውሃ ጥምቀት ያልሆነበትን ቁጥር 4ን የውሃ ጥምቀት ያልሆነበትን ምክንያት ያስረዳ። ከዛ ደግሞ አኬ ያንን ያስረዳ። ሶስተኛ ላይ አስረድቻለሁ ጨርሻለሁ። አንተ ወይም መምህር በረከት ግቡና ትክክለኛው ደግሞ ትምህርት የትኛው እንደሆነ መልስ ስጡበት። የተቀበለ ይቀበል፣ ያልተቀበለ ይቀበል። እነሱ አንዳንድ ዙር ይሄዱና ሶስተኛው ላይ አንተ ወይም መምህር በረከት መልስ ስጡበት። እሺ ትሄዳለህ ኤፋ ወይ ደግሞ አኪም መቅደም ፈልጉ ሰዎች ከሁለታችሁ ላስቀድማችሁ እናንተ ስለጀመራችሁት እናንተ ድሩን እንስጣችሁ። ደቂቃ የጀመረው እኔ ካወራው በኋላ ነው ወይስ እኔ ላወራ ስል ነው? ይሄ ግልጽ እኮ ነው። ዝም ለምን ነው? አይ አዲስ ሀሳብ አሁን እያነሳን ያለ ነው ቃላቱ ላይ ሳይሆን ቃላቱን እናስቀምጠው። ከዚህ ግሪኩ ላይ አልተገባም ይቅር በቃ ቃላቱ ሀሳቡ ላይ ይገባና 3 ላይ ጥምቀት ነው አይደለም የሚለውን ሀሳብ ብታብራሩት። አንተ ጥምቀት ነው የሚል ሳይል ስላለ ቁጥር 3 ኤፋ ደግሞ ቁጥር 3 ጥምቀት አይደለም የሚለው ሀሳብ አለ። ምንድነው ያ ነገር የሚለውን እሱ ያብራራና በቃ እሱ ላይ ብናወራ አይ ቲንክ ጥሩ ይመስለኛል። ቀጥል ኤፋ። እኔ ኦሬዲ አሁን ስለወራሁኝ ጠቅለል አድርጉ ወይስ 2 ደቂቃ እንውሰድና አጠቃለ ነው ከዛ በኋላ እናንተ አውሩበት። እኔ እዚህ አሁን እኔ ከአኬ ጋር ማውራ ከሆነ እኔ ነኝ መጨረሻ ማውራው። ከአኬ መጀመሪያ ይቀጥል፣ እኔ ከሱ መጨረሻ እሱ አያወራም። ምክንያቱም ስክሪፕቸር አያወራም እሱ ዝም ብሎ ፖለቲካ ነው የሚያወራው፣ ስድብ ነው። ስለዚህ መጨረሻ ላይ እንዲያወራ አልፈቅድለትም እሱ። ችግር የለውም በቃ ችግር የለውም። አኬ ቆይ አንተ ቆይ ችግር የለም። እኔ እቀጥላለሁ። እኔ በጥምቀት ስለማምን እዚህ ክፍል ላይ ያለውን ቁጥር 3 ያለውን ሀሳብ እና 4 ያለውን ሀሳብ በጥምቀት ስለማምን እኔ መቀጠል ስለምችል እኔም ዝግጁ ነኝና ቁጥር 3 ያለውን ያንተን ሀሳብ አስቀምጥ፣ ከዛ እኔ ደግሞ የኔን ሀሳብ አስቀምጣለሁ። እንደዛ አድርገን እንቀጥል። ሁለታችሁ ካወራችሁ አይ ቲንክ ሆስታይል ሆናችሁ ምንድነው አሁን እያልከን ያለው ምዕራፍ 6 ቁጥር 3 የውሃ ቁጥር 3 ላይ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቀን የሚለውን ሀሳብ የውሃ ጥምቀት አይደለም ወደ ክርስቶስ መጠመቅ ነው የሚል ሀሳብ አንሰጣል። ምን ማለት እንደሆነ እሱን አብራራና እሱን ደግሞ ሰፖርት የሚያደርግልህ ኬስ ካለ እሱን አቅርብ። እኔም ደግሞ መቀጠል እችላለሁ ከዛ በኋላ በተቃራኒው ያለውን ሀሳብ። እሺ ስለዚህ ሮሜ 6 ነው ምናወራው ማለት ነው። 4 እሺ 3 እና 4 ብቻ። እሺ እሺ ሰው ደቂቃ ስንት ደቂቃ? 2 ደቂቃ ይሰጣል። እኔ ደቂቃ ላይ ዘለህም እንደ ሀሳብህን አስቀምጥ፣ ችግር የለውም። ደስ ያለህን ወሰድና ስትጨርስ እሺ ደቂቃ ከሆነ 3 ደቂቃ ይሆናል ወይ ደግሞ 3 ደቂቃ በቂ። ቀጥል። 3 ደቂቃ በቂ ነው። እሺ ደቂቃ እስኪጀምር እየጠበኩ ነው። ደቂቃው እስኪጀምር ኦኬ። እሺ እንግዲህ ሮሜ 6:3 ነው 3 እና 4 ነው የምናነሳው። ቅድምም እንደዛ ነበር ሳነሳ የነበረው። 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? ኦኬ ምን ይላል? ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ወይ ይላል። እሺ ይሄኛውን ነበር ቅድም ሲል የነበረው ባፕታይዝድ ኢንቱ ክራይስት ጂሰስ ነው የሚለው። እንደገና ደግሞ ባፕታይዝድ ኢንቱ ሂዝ ዴዝ ነው የሚለው እና በክርስቶስ ውስጥ መጠመቅ ወይም ደግሞ ቀጥሎ ደግሞ የሚያነሳው ኦኬ በሞቱ ኦኬ በክርስቶስ ሞት ወይም ደግሞ ከሞት አሁን እዚህ ጋር በሞቱ ውስጥ መጠመቅ በክርስቶስ ውስጥ መጠመቅ ሲባል ቅድም እንዳልኩት በክርስቶስ ትርጉሙን ነው አሁን እየነገርኳቸው ያለው። በክርስቶስ መሆን፣ ከክርስቶስ ጋር አንድ መሆን፣ በክርስቶስ ማመን፣ ወደ ክርስቶስ መምጣት፣ እነዚህን ትርጉሞች ነው የሚይዘው። ኦኬ 3 ላይ ያለው ሀሳብ ማለት ነው። ኦኬ ከዛ በኋላ 4 ላይ ይቀጥላል። ከዛ የቀጠለ ነው እንግዲህ ከ3 የቀጠለ ነው እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ይልና እኛም ይልና ስለ ክርስቶስ መነሳት ነው የሚጀምረው። 4 ላይ ሲደርስ ስለ መነሳቱ ነው የሚቀጥለው ማለት ነው። ከ3 ሲቀበል ላይ ከሞት ስለ ሞት ያወራና ከዛ 4 ላይ ግን ስለ መነሳቱ ነው የሚያወራው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ይልና እኛም በአዲስ ሕይወት እንድንመላለስ ይላል። ኦኬ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ኦኬ ስለዚህ አሁን እዚህ ጋር 4 ላይ የሚያወራው ቅድም እንዳልኳችሁ ስለ ጥምቀት ነው የሚያወራው። ከሞቱ ጋር አንድ እንሆን ዘንድ ይላል። ከኢየሱስ ሞት ጋር አንድ እንሆን ዘንድ ይልና እሺ በጥምቀት ከእርሱ ጋር ተቀበርን ይላል። ከእርሱ ጋር ተቀበርን ኔሴንስ እኛ እንግዲህ ክርስቶስ በቀራንዮ አደባባይ ተሰቅሎ ሲሞት እኛ አብረን አልነበርንም አይደለም። አሁን እዚህ ጋር የሚናገረው ምንድነው? ከሞቱ ጋር አንድ እንሆን ዘንድ ከዛ ሞት ጋር ከኢየሱስ ክርስቶስ ሞት ጋር ስለኛ ኃጢአት ብሎ የኛን ኃጢአትና በደል ተሸክሞ
እሱ ሊከፍል ቤዛ ሊሆነን ሲሞት ኦኬ እኛ አብረን እዛ አልሞትንም ነበር ግን ከዛ ከሞቱ ጋር አንድ እንሆን ዘንድ እንድንተባበር በጥምቀት ከሱ ጋር እንቀበራለን ይላል የጥምቀት አንዱ ስራ እኛ ጥምቀትን ስናደርግ ታውቃላችሁ ሞቱን በሚመስል ሞት ይያለ የሚያነሳው ሐሳብ ሰፊ ሐሳብ ነው ወደዛ ላይ ምን 3 እና 4 ብቻ ስለተሰጠኝ ማለት ነው ሶ የኔ አርጉመንት የነበረው ምንድነው 3 ላይ ነው ቁጥሩ 3 ላይ 3 ከመበረከት ጋር ስነጋገርም እንደነበረው 3 ላይ ያወራ ያለው ኦኬ በክርስቶስ ስለመጠመቅ ነው በሞቱ ስለመጠመቅ ነው በክርስቶስ መጠመቅ በሞቱ መጠመቅ ማለት በክርስቶስ ኢየሱስ መሆን በክርስቶስ ኢየሱስ ማመን ማለት ነው ኦኬ እያልኩ ነበር ስናገር የነበረው ማለት ነው ቅድም እንዴ ሁለት አይነት ጥምቀት አለ ተብሎ የተነሳ ነገር አለ ሁለት አይነት ጥምቀት አለ ጥምቀትማ ከሁለትም በላይ የተለያየ ጥምቀት አለ እሱን ማንሳት ካስፈልገ በሚቀጥለው እናነሳለን ግን ክፍሉ ስለ ውሃ ጥምቀትም ያነሳል እንደገና በክርስቶስ ኢየሱስ ውስጥ ስለመጠመቅ ስለማመንም ያነሳል ነው አመሰግናለሁ እሺ ደቂቄ ሲጀምር አስጀምራለሁ እሺ የቅድሙ ሙግት ምን ነበር ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቀን የሚለው እዚህ ላይ ያለው የተጠመቀን የሚለው ቃል ጥምቀት አይደለም ብለህን ተናግረህ ነበር ነገር ግን ምን እንደሆነ አልነገርከንም ሊቃ ወስደህ ይሄኛው ማመን ነው የሚል መጨረሻ ላይ የነበረ የሚመስል ሐሳብ አስገብተሃል ይሄኛው ኬት እንደመጣ እሱንም ታሳየናል ጥምቀት ማለት ምንድነው እዚህ ጋር የተጻፈው ቃል ባፕቲዞ ነው በግሪኩ ባፕቲዞ ማለት መዘፈቅ መነከር በውሃ ውስጥ መጥለቅ ማለት ነው አይ ከክርስቶስ ጋር መጠመቅ እዚህ ጋር እየተባለ ያለው የውሃ ጥምቀት አይደለም ካልክ ምን እንደሆነ ምንድነው ይሄ ከክርስቶስ ጋር አንድ እንድንሆን የተጠመቀን የሚለው ምን እንደሆነ ማብራራት እሱ አይ ቲንክ በርደን ኦፍ ፕሩፍ አንተ ላይ ይሆናል ማለት ነው እኔ ለማስረጃዎች እንዲሆኑኝ የማስቀምጣቸው ነገሮች ይኖሩኛል የመጀመሪያው እዚሁ አዲሱ መደበኛ ትርጉም እዛው ማብራሪያው ከታች ወረድ ብሎ ላነበበው ሰው ቪዲዮ መክፈትም ከተቻለ ቪዲዮ ከፍቶ ማሳየትም ጥሩ ስለሚሆን አንዴ ካሜራውን ልጠቅና እሺ ይሄኛው ክፍል ላይ የውሃ ጥምቀት እንደሆነ ክፍሉ በደንብ ነው የሚያስቀምጠው አዲሱ መደበኛ ትርጉም ላይ ቁጥር 3 እና ቁጥር 4 የተያያዙ ነገሮች ናቸው አንድ ዋን ሴንተንስ እንደሆነ ነው የሚያስቀምጠው ክርስቲያን ለኃጢአት የሞተው መቼና እንዴት እንደሆነ ያሳያል በአዲስ ኪዳን ዘመን አንድ ሰው በክርስቶስ እንዳመነ ወዲያው ይጠመቅ ስለነበረ ብሎ ስለ ውሃ ጥምቀት እንደሆነ ይሄንን ክፍል እንደዛ አድርጎ ነው የሚያስቀምጠው ነው ሌላኛው ማስረጃ የሚሆነው እንዲሁም የፕሮቴስታንት ሊቃውንት አብዛኞቹ ሊቃውንት እና ኤፍኤፍ ብሩስ መጽሐፍ አለኝ እዚህ ጋር ብሩስም ቢሆን ከጥምቀት ጋር ነው የሚያስቀምጠው ማቲው ሄነሪ ማለ በዚህኛው ሳይድ ሞደው ጻፊ ነበር ነው አሁንም እሱም እንደዛ ነው የሚያስቀምጠውና እነዚህ ሁሉ እያስቀመጡ ያሉት የውሃ ጥምቀት እንደሆነ እየታወቀ እንዴት ነው አንተ ግን አይ ከክርስቶስ ጋር መጠመቅ ነው ብለህ ግን የውሃ ጥምቀት አይደለም እያልከን ያለው ምንድነው ሌላኛው ቀደም የተነሳ ጥቅስ አለ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ላይ ይሄንኑ የግሪክ ቃል እዚህ ክፍል ላይ ያለውን የሚጠቀመው በነገራችን ላይ ኤስ የሚለው ቃል ኢንቱ የሚለው ማለት ነው ወደ ከሙሴ ጋር እንድንተባበር የሚለውን ሐሳብ ነው የሚወስደው ከሙሴ ጋር ተጠመቁ የሚለውን ሐሳብ ያስቀምጣል ማለት ነው ስለዚህ አሁን ለኤፍሬም ለጥያቄ የሚሆንብኝ ጥምቀት ተብሎ እዚህ ጋር ያለው ውሃ ካይደለ ምንድነው ከክርስቶስ ጋር መጠመቅስ ምን ማለት ነው ቁጥር 3 እና ቁጥር 4 ደግሞ የተለያዩ ጥምቀቶች ከሆኑ እንዴትስ አርገህ ነው የምታስማማቸው 3 እና 4 የተለያዩ ጥምቀቶች ከሆኑ የሚሉትን ጥያቄዎች ትዝልኛለ ሌላኛው ደግሞ የምታስቀምጥልኝ እንዳንተ ይሄንን ክፍል ደግሞ እንዳንተ አድርጎ ከፕሮቴስታንት ስኮላር ቢሆን ከአዲሱ መደበኛ ጽሁፍም ቢሆን ከየትም ያንተን ሐሳብ ሰፖርት የሚያደርግ አለ ወይ ጥምቀት አይደለም ብሎ ይፈታ ለማለት ነው ጨርሻለሁ እንግዲህ አማንዬ አይዊሽ እኔ ያንተን እንትን ብታስቀምጥ ጥሩ ነበር እና አሁን ያረከው ጥያቄም ትጠይቃለህ እንደገና ደግሞ ሪባትልም ሴክሽን አረከው እኔ ያነሳሁት ላይ ብቻ የራስን ነበር ታስቀምጣለህ ያልኩት እንደዛ ነበር ስምምነታችን ስንገባ ግን አንተ እሱን ህግ አፍርሰህ እኔ የሰጠሁት ላይ ብቻ ነው ሐሳብ ስትሰጥ የነበረው እንጂ እኔ ያልኩትን አይደለም እንደገና ኮሜንተሪም ብለ ይዘው የመጣው ላይ አንድ ላይ ነው የፈቱት 3 እና 4ን አልክ 3 እና 4ን ለብቻ ካልፈቱ ለምስክር እንዴት ይዘህ ትመጣለህ 4ን እኔ ጥምቀት ነው ካልኩኝ ማለት ነውና ትክክል አይደለም እርስ በርሱ የሚጋጭ ነገር ሌላው እንግዲህ እኔ ትርጉም እኮ አይደለም ያነገርኩ መጽሐፍ ቅዱስ አንብቤ ነው የነገርኩ መጽሐፍ ቅዱሱ እንደዚህ ነው የሚለው ብዬ ነው የነገርኩ እንግሊዘኛውን መተርጎም አልቻላችሁም እናንተ ትክክል አይደለም መጽሐፉ እያላችሁ ነው እንግሊዘኛው ቋንቋ ሰው ምንድነው እያላችሁ ያለው እኔ አሁን ትርጉም ላይ እኮ አይደለም ወይ አጨቃጭቀን የሚለው ቃል በቃል የሚለው ነገር ላይ አልተግባባንም ገና
እንግሊዘኛው ላይ ራሱ አልተግባባንም። እሺ ጨርሻለሁ። ደቂቃዬ እሺ ለኔ ማለት ደቂቃ ቢቀመጥልኝ። እሺ አሁንም በነገራችን ላይ 1 ደቂቃ ወስደ ምን እንደሆነ አልነገርከንም። ይሄ ኢንቱ ክራይስት መጠመቅ ምን ማለት እንደሆነ ያስቀመጥከው ሐሳብ የለም። እኔ እኮ በቤተክርስቲያንም ታሪክ በፕሮቴስታንትም ስኮላሮች በቤተክርስቲያን አባቶች ጥምቀት የተባለው የውሃ ጥምቀት ነው እያልኩኝ ነው። አንተ ግን ምን እንደሆነ አልነገርከንም ነው። ምንድነው ይሄ ኢንቱ ክራይስት ያልከን? ቁጥር 3 ላይ እና ቁጥር 4 ላይ ተለያይቷል ብለህ ያስቀመጥከው ቁጥር 4 ላይ ጥምቀት ነው፣ ቁጥር 3 ላይ ግን ኢንቱ በኢየሱስ መጠመቅ ነው ብለህ ዲፌንድ እያደረግከው ያለው ኮንሰፕት ምን ማለት ነው? እስቲ እሱ ራሱ ምን ማለት ነው? በኢየሱስ መጠመቅ ምን ማለት ነው? ወደ አካሉ መግባት ምን ማለት ነው የሚለውን ሐሳብ አላብራራህም ማለት ነው። በነገራችን ላይ እኔ ቁጥር 3ን ብቻ ያስቀመጡ ቤተክርስቲያን አባቶች እዚህ ጎኔም አለ። ተርቱሊያንም ቢሆን አሁን አነብልሃለሁ በኋላ ካስፈለገ አምብሮሲያስተር የሚያስቀምጡት የውሃ ጥምቀት መሆኑን ነው። እንዳንተ ግን ያለ እስካሁን ድረስ አላገኘውም ለማለት ነው። ጨርሻለሁ። እሺ እንደ ቅድሞ አዞር አልትመጣ ነው። እሺ 1 ደቂቃ አስቀምጭልኝ። ደቂቃው እስኪመጣ እየጠበቅኩ ነው። እሺ አማኒ አልተረጎምክልንም ትላለህ። ምናልባት ለ20 ጊዜ ነው የምተረጉመው እንዴ? 3 ላይ ተረጉም ብለህኝ ከአንተ ጋር እንኳን ከጀመርን በኋላ 2 እኮ ነው የተረጎምኩት እንዴ። በክርስቶስ ውስጥ መጠመቅ ማለት በሞቱ መጠመቅ ማለት በክርስቶስ ከኢየሱስ ክርስቶስ ጋር አንድ መሆን ወደሱ መምጣት ማለት ነው። ኦኬ በሱ ማመን ማለት ነው፣ በሞቱ ማመን ማለት ነው እያልኩ በተደጋጋሚ ተናገርኩኝ። አሁን አልተረጎምክም ትለኛለህ። አይ ዶንት ኖ። ሁለተኛ እኔ እናንተ ያልተግባባ ነው እኮ በፍቺው በትርጉም እኮ አይደለም፣ በራሱ በሪትን ዶክመንቱ ራሱ አልተግባባንም እያልኩ እኮ የተጻፈው። አሁን ኢንቱ ሂዝ ዴዝ የሚለው ትርጉም ራሱ አላግባባንም። እንግሊዘኛው ምንድነው ስላችሁ እንትን የሚለውን ቦታ ላይ እንደዚህ ተጽፏል ትላላችሁ። ተጽፏል ሳይሆን እንግሊዘኛ አንድ ሰው ይግባ እንዴ እንግሊዘኛ የሚዳኘን ሰው አስተማሪ ወይ ዋሬቨር እንግሊዘኛው ምንድነው የሚለው ገና አልተግባባንም እኮ ከናንተ ጋር። እሺ ደቂቃ እሺ የተለያየ ነው በትርጓሜ ነው ያልከኝ ነው። በትርጓሜ አይደለም የተለያየ ነው። ምክንያቱም አማርኛው አይ ቲንክ አላስማማንም ብለህ ወደ እንግሊዘኛው ሄደሃል። እሺ እኔ እኮ እንግሊዘኛውን አንተ ያመጣውን ትርጉም ይዤ ኢንቱ ክራይስት ማለት ምን ማለት ነው ስለ አሁን መጨረሻ ላይ የተናገርከው ነገር አለ። ማመን ማለት ነው፣ ወደ ኢየሱስ መምጣት ማለት ነው ብለሃል። ለዚህ ማስረጃ ምንድን ነው? እንደዛ ብሎ የተረጎመ የፕሮቴስታንት ስኮላር የቤተክርስቲያን አባት ካንተ ውጪ እንደዚህ ብሎ ይሄንን ሐሳብ የተረዳ እስካሁን ድረስ አለ ወይ? አዲሱ መደበኛ ትርጉምም ቢሆን አንተ የምትለውን ሐሳብ እየደገፈ አይደለም። ስለዚህ አንተ ያመጣውን ሐሳብ ያንተ ሐሳብ ብቻ ሆኖ ነው የሚቀረው እንጂ እኛ የመቀበል ግዴታ አይኖርብንም ማለት ነው። በነገራችን ላይ መጠመቅ ተብሎ ማመን ተብሎ እንዴት ይፈታል? ማመን ከሆነ ማመን ነው፣ መጠመቅ ከሆነ መጠመቅ ነው እንጂ መጽሐፍ ቅዱስ እነዚህን ሁለት ቃላቶች ኮንፍሊክት አድርጎ አይናገርም፣ ሊናገርም አይችልም። ስለዚህ አሁንም በርደን ኦፍ ፕሩፍ አንተ ያመጣው ቁጥር 3 ላይ ለአንተ ምንድነው ዋቢ ማስረጃ ትርጉም እያልከኝ ስለሆነ ማለት ነው። ጨርሻለሁ። እሺ 1 ደቂቃ የኔንም ሮሃ ማስችኝና አማንዬ እኔ ትርጉም አመጣው። አንተ በክርስቶስ ውስጥ መጠመቅ ማለትም በእንግሊዘኛ ኦኬ ባፕታይዝድ ኢንቱ ክራይስት ጂሰስ የሚለው ምን ማለት ነው? እንግሊዘኛውን በቀጥታ ራሱ አሁን የተናገርኩትን የመጽሐፉን አንብበውና ከዛ በኋላ ምን ማለት እንደሆነ ትርጉም ስጠን። እኔ ተረጎምኩ አይደል? ኦኬ ትክክል አይደለም። ወራባውዩ አንተ ምንድነው የምታስበው? ክፍሉ ላይ አማርኛው እንዲህ ብሎ ፈተታል ብለኝ የአማርኛውን እንትን እንዳታመጣ። እሱ ላይ ተግባብ ቅድም አይተነዋል። አሁን ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ኢንቱ ሂዝ ዴዝ ማለት እንግሊዘኛው ምን ማለት ነው? እንግሊዘኛውን ፍቱ ወይ አንድ እንግሊዘኛ አስተማሪ ይምጣ። ምን ማለት ነው? ማትፈቱ ከሆነ ወይ እንግሊዘኛው ተሳስተዋል መጽሐፍ ቅዱስ በሉ፣ እንግሊዘኛው ጽሁፍ ስተት አለው በሉ። አይ ጽሁፍ ከሌለው ደግሞ እሱ ምን ማለት እንደሆነ ተርጉሙት። እንዴ ግልጽ አይደለም እንዴ አማርኛ ይሄ? እሺ ቶሎ እናፍተ ነው።
ያንተን ማስረጃ ስጠይቅ ማስረጃዎቹን አላቀረብካቸውም። አዙረህ እኔን የጠየቀኝ እኔማ አልኩኝ እኮ ይሄኛው ክፍል ባፕታይዝድ ኢንቱ ክራይስት ጂሰስ ማለት በውሃ መተጠምቆ ወደ ከክርስቶስ ኢየሱስ ጋር አንድ አካል መሆን ነው የሚያወራው ክፍሉ። ቁጥር 3ም ቁጥር 4 ይሄንን ማናለ አምብሮሲያስተር ተርቱሊያን ይሄንን ሐሳብ ያስቀምጣሉ። አዲሱ መደበኛ ትርጉምም የፕሮቴስታንቱ አዲሱ መደበኛ ትርጉምም ክርስቲያኖች ወዲያው ይጠመቁ ስለነበር ይሄንን ክፍል ነው የሚያነሳው ብሎ እዚሁ መደበኛ ትርጉሙን ማስረጃ ላይ ያስቀምጣል። ስለዚህ በርደን ኦፍ ፕሩፍ አሁንም አንተ ለተናገርከው ነገር የኔ ስህተት እንደው እሺ እንደዚህ ሁሉ ተሳስቷል ቢል አዲሱ መደበኛ ትርጉም ተሳስቶ የቤተክርስቲያን አባቶች ተሳስቶ ሁሉም ተሳስቶ ከሆነ ለአንተ ግን አሁን ላስቀመጥከው ማስረጃ ብለህ ላመጣኸው ምንድነው? አንድ እንኳን ማስረጃ አልሰጠህንም እኮ እያለን እኮ ነው። በግሪኩም በነገራችን ላይ ኢንቱ ማለት ኤስ የሚለው ቃል ቅድም ብያስቀምጫለሁ ወደ ክርስቶስ መጠመቅ ነው። ባፕታይዝ ማለት በውሃ መዘፈቅ መነከር ነው። ጨርሻለሁ። እሺ ትልቁ ላይ ብታረጋኝ ደስ ይለኛል። እሺ አማን በተደጋጋሚ የቸርች አባቶች እንደዚህ ፈተውታል፣ ኮሜንተሪው እንደዚህ ፈተውታል። አልፈልግም እሱን። ይሄ ምን ማለት ነው? ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? እንዲህ ማለት እንዲፈተውታል አይደለም። እንግሊዘኛ እንግሊሽ ክላስ ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? ይሄን ፍታው ነው። እኔ አባቶች ይሄንን ማለት እንዲፈተውታል አይደለም። እንደገና ደግሞ አማርኛውንም ይሄንን አይደለም የፈለኩት። እኔ አይ ከሞቱ ጋር እንድንሆን ዘንድ የተጠመቀን ማለት ነው። እሱን አይደለም የፈለኩት። አልፈለኩም። እኔ አልጠየኩም። እኔ የጠየኩት አንድ ጥያቄ ነው። ባፕታይዝድ ኢንቱ ክራይስት ጂሰስ ማለት ምን ማለት ነው? ባፕታይዝድ ኢንቱ ሂዝ ዴዝ ማለት ምን ማለት ነው? እንግሊዘኛውን ነው የጠየኩት። ፍቹ መጀመሪያ እዚህ ላይ ንግባባ። ከዛ እንዴት ተረጎሙት? እኔ ማናቸውም ተሳስተዋል አላልኩም እስካሁን። እናንተ ናችሁ የምትሉት። ይሄንን ተርጉም መጀመሪያ። እንግሊዘኛው ምናምን ምንድነው ስላለኝ በቻት ጂፒቲ ላድርግለት ለኤፍቢ እንዲረዳው ዋት ዳዝ ባፕታይዝ ኢንቱ ክራይስት ሚን ኢን እንግሊሽ ብዬ ጠየቁት ቻት ጂፒቲ እና እንግሊዘኛው ለእንግሊዘኛ እንዲፈታለን ማለት ነው። እንግሊዘኛው እያጣላን ስለሆነ ኢን ፕሌን እንግሊሽ ይላል። በቀጥታ እንግሊዘኛ ባፕታይዝድ ኢንቱ ክራይስት ሚንስ ቱ ቢ ጆይንድ ቱ ዩናይትድ ዊዝ ኦር ብሮት ክሎዝ ሪሌሽንሺፕ ዊዝ ክራይስት ትሩ ባፕቲዝም በጥምቀት ወደ ኢየሱስ ክርስቶስ መምጣት ነው፣ ዩናይትድ መሆን ነው ይላል። እንግሊዘኛውን ወደ እንግሊዘኛ የሚፈታው እንግዲህ ዲክሽነሪ ነው። እንግዲህ ዲክሽነሪ ፈቶታል። አሁን ግን ቅድም እንደነበር ያልከን አንተ እንዳንረሳው እምነት ነው ወደ ኢየሱስ መጠጋት ነው ብለህን ነበርና ለዚህኛው ማስረጃ አሁንም አላመጣህም። አሁን የታለ ባህረ ማስረጃው? ይሄው እንግሊዘኛው ራሱ የሚፈታው ለዛ ነው። አማርኛው ተርጓሚ ቅድምም ሲነገር ነበር። አማርኛውም የተረጎሙ ተርጓሚዎቹ እግዚአብሔር ይስጣቸው በጣም ጥሩ አድርገው ትራንስሌት ያደረጉት ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ብለው ነው የሚፈቱት። አልተሳሳቱም። ተሳስተዋል ግን የምትል ከሆነ አንደኛው ከሌክሲኮን ከግሪክም ሄደ ማስረጃ መምጣት የነበረብህ ስቲል በርደን ኦፍ ፕሩፍ አንተ ላይ ነው እንጂ የሚሆነው እኛ ሜን ብሎ እኛ እንደዚህ የተረጎምነው ሰዎች ላይ ሊሆን አይችልም ማለት ነው። ጨርሻል። አሁን ቻት ጂፒቲዋን አውጣት ራሱ አሁን የከፈትከውን ማለት ነው። አይ እኔ ላንተ ማስረጃ እኔ አላወጣም። አንተ ነው ማስረጃ። አረ እባክህ እሺ አቤግ አውጣ ቻት ጂፒቲ። እኔ ኮኔክሽን ስላልተገኘ አይ ዊሽ እኔ ያገናኝቼ ባወራ። ምን አሁን ደግሜ ሳነቡ ይቀየራል እንዴ ኤፋ? እሺ አይ በቃ ተው። ራስን እኮ የሚጠልዝ ነገር ነው ይዘህ የመጣው አሁን ራስ ትርጉም ብለህ ማለት ነው። ግን እሺ ቀጥል። ኧረ ቆይ እኔ እያወራሁ ነው። እሺ ተፈልጓለሁ ነው እኔ ራሚ በቃ አጥፊው እኔ አማን ቢያን አሁን ያነሳውን ራሱን እንትን ለው ነበር ቻት ጂፒቲ ላይ ከፈተውን ነበር እንትን ምለው ማለት ነው። ራሱን የሚመታ ነገር ይዞ ስለመጣ በቃ ተጨዋለሁ እኔ አጥፊው እና ማጠቃለያ የምትሰጥ ከሆነ ማጠቃለያ ልስጥ። ማጠቃለያ ስጥ አንተ አማንዬ። እሺ አስጀምርልኝ ከመጀመሪያው ነው አሚ ሶሪ ከመጀመሪያው አድርጊልኝ። እንግዲህ 30 ሰከንድን ኤፍሬም በላው ትላለህ። እንዴት ነው ይሄ ነገር? ቅድም ቆሞ ነበር እኮ ችግር። እሺ ቴንክ ዩ። እሺ ሰዓቱ ሲጀምር እጀምራለሁ ብዬ ነው ማጠቃለያ ለመስጠት። እሺ የሮሜ ምዕራፍ 6 ቁጥር 3 ሐሳብ into Christ were baptized into Christ ማለት ወደ ክርስቶስ ህብረት
በጥምቀት መተናል አንድ ሁላችን ተጠምቀናል የሚል ሐሳብ ነው የሚናገረው። ለዚህ ማስረጃ አድርጌ ያስቀመጥኩት አንደኛ ራሱ አዲሱ መደበኛ ትርጉም ከነ ማብራሪያው ጥምቀት ብሎ ስለሚፈታው የውሃ ጥምቀት መሆኑ ግልጽ ነው። የቤተክርስቲያን አባቶችም ተርቱሊያንም አምብሮሲያስተርም እዚህ ክፍል ላይ ሄዶ መመልከት ይቻላል። እነሱም ይህንን ክፍል ስለ ውሃ ጥምቀት ብለው ነው የሚያስቀምጡት። አይ እንግሊዘኛው ኮኖ ወርዱ ነው ብሎ ሲናገር ነበር። እሺ በቻት ጂፒቲ ደግሞ እንግሊዘኛውን ወደ እንግሊዘኛውን ቀይር ብለን ደግሞ ስንቀይረው እርሱም ዩናይትድ ኢንቱ ክራይስት ትሩ ባፕቲዝም በጥምቀት ወደ ኢየሱስ ክርስቶስ መጠመር ወይ ደግሞ አንድ አካል መሆን ነው ብሎ ነው የሚያስቀምጠው። ስለዚህ አሁንም ያልገባኝ ነገር እምነት የሚለውን ማስረጃ እነዚህ ነገሮች ማስረጃ አልቀረቡበትም። ጨርሻለሁ እኔ። መልካም እሺ፣ እናመሰግናለን ሁለታችሁንም። ውይይቱ እንደዚህ ካለቀ እናንተ ነገርየው ላይ በቃ የራሳችን እኔ አላጠቃለልኩም። አንተ ገና ነህ እንዴ? እሺ ወንድሜ፣ እሺ ቀጥል። በጣም ይቅርታ አድርግልኝ። ኦኬ እሺ፣ አስጀምሪለት። እንደውም ይሄን ልተውና እኔ እንትን ካልኩ አይቀር እንደውም ማጠቃለያ እንደዚህ ውስጥ ከሱ ውጪ ማለት ነው ከዚህ ስለተመላለስኩበት ማለት ነው። አኪ ሶሪ፣ እኔ አንተ አኬን ነው ይቅርታ መጠየቅ የምፈልገው ማለት ነው። ቅድም ያልሆነ ነገር ስለተናገርኩ አም ሶሪ፣ በጣም ትክክል አልነበርኩም። ያው አንተም የመጣህበት እንትን አታኪን እንትን ስለነበር ተናድጄ ነው እንደዛ ያልኩ። አም ሶሪ፣ በጣም መወድህ በጣም ሪስፔክት ማድረግ ሆነስትሊ ስፒኪንግ እዚህ ፕላትፎርም ላይ እንኳን ተወና ለሌላው እኔ ራሴ እንድጎብዝ በጣም ኮምፒት እንዳረግ እንዳነብ ምናምን ከረዱኝ ሰዎች አይ ቲንክ እንደውም ብቸኛ ዋንኛ ባጭ ሳይሆን እንደውም ብቸኛም ሰው ነህ እና በጣም ሪስፔክት አለኝ። እንደዛ እንትን ስል ዲስሪስፔክት ያረኩ አይደለም እንደዛ እና ሶሪ ቅድም ለተናገርኩት ንግግር ማለት ነው ይቅርታ ለማለት ነው። ምንም አይደል ኤፍሬም፣ ያጋጥማሉ ውይይት ላይ እኔ ምናልባት ብዙ ርቀት ሄጄ ከሆነ ሶሪ። እሺ ቀጥል። እንትን ደቂቃውን እንደ አዲስ አድርጌለትና ቀጥል። አይ በቃ ደቂቃ እኔ እንትን ማለት በዚህ ጉዳይ ላይ እንትን ማለት ብዙ ረጅም ስላወራው ምንም ችግር የለውም። በጣም ቅር ያለኝ ስለነበር ነው ቅድም እንትን ያልኩ ነገር ማለት ነው። እንደዛ ማለት አልነበረብኝም፣ ግን በቃ ሶሪ እንዳልኩ እንትን ኦነስት ሆኜ ነው የምናገረው። አምኖት ላይ በጣም ሪስፔክት ማድረግን በጣም እንዳልኩ እንዳነብ እንትን እንድል ምናምን ለውስጥ የምትከተኝ ሰው አንተ ነህ ከመጀመሪያ ጀምሮ ማለት ነው ዴይ ዋን ጀምሮ እና በጣም ያነበብክ ሰው ነህ፣ የምትናገረውን የምታውቅ ሰው ነህ ምናምን በጣም ሪስፔክት አለኝ። እናንተ ደግሞ ብዙም ደግሞ የተማርኩት አለ ካንተ ኦነስት ለመሆን ማለት ነው መማርም ሰው ነኝና አም ሶሪ ለቅድሙ ከመስመር ላለፈው ንግግሬ። በቃ ይሄን ብቻ ብዬ ነው ዘጋው። ኦኬ እሺ፣ ወንድሜ እግዚአብሔር ያክብርልን። እናመሰግናለን በጣም ምንም አይደል። አረ በዛ ደረጃ እንኳን እንትን ያናሩዝም ተናላልኩም ኖርማል ነው። ያው እንግዲህ እኔ እንዳልኩት ነው። ምናልባት የተወሰነ እንትን ያልኩት ነገር ካለ ሶሪ ብያለሁ። ቴንክ ዩ። ጥሩ አፕሮች ነው። በጣም ደስ ይላል። ጌታ ያክብርልን። እሺ ሶ ርዕሰ ጉዳዩ ላይ የምትሄዱበት ከሆነ ሄዱበት። ጥያቄ ግን እኔ ለፌ ማለት ነው አኬዋ ወይ ሁለት ቢሰጡኝ ሪፍሌክት ማድረግ ፈልጌ ጥያቄ አለን። እኛ እዚህ ቁጭ ብለናልና ግራ ስለገባኝ ጥያቄ በጠይቅ ደስ ኦልሞስት እኔ ከኦልሞስት ወደ 2 ሰዓት አጋህል እኔ ካንተ በፊት 11 ሰዓት ነው የመጣሁት እዚህ ጋር ማለት ነው። እየተወያየህ ነበር፣ አንተ እያወራህ ነበር። አንዴ አንተ ሌላ ጥያቄ እናንተ ምን መከራከር አያስፈልገንም። መቀጠል ከፈለክ ሌላ ጥያቄ ነው ያለ። እኔ ግን በዚህ በሮሜ 6 ላይ ጥያቄ አለ። ቀጥል፣ መቀጠል ከፈለክ ቀጥል። ግን እንዳለ ሮሜ 6 ላይ አኬዋ ሮሜ 6 አሜን አለሽ አይደለ? አኬም ዳጊ ፍሬሶን እንደ አንዴ ታረጋ። አረ እባክህ እንደው በመታመኑ በክርስቶስ ለምን አማንም ከኔ በኋላ ነው የመጡት አይደል? ስለዚህ እኮ ርዕሱ ሽፍታሩ ነው። እስካሁን ርዕሱ አልተቀየረም። ጥምቀት ላይ ነን። ሌላ ርዕስ እንገባ፣ አንተ ትቀጥላለህ። አንተ ሐሳብ ገብቶኛል። ደሜና ዳጊ አንድ ጊዜ ቆይ እባካችሁ፣ እንደዚህ እናደርግ። አሁን ጥሩ እየተወያየን ጥሩ መንፈስ እየሄድን ነው ያለነውና ጥሩ አሁን ሽፍት ሊያደርገው ስለሆነ እኮ ነው። ይኸውልህ አማኒ
አሁን ሌላ ርዕስ ሽፍት ሊያደርግ ነው። እኔ ደግሞ እዚህ ሮሜ 6 ላይ ያልገባኝ ነገር ተረድቻችኋል ሁለታችሁም። ደሜ ሐሳብ ሮሜ 6 ላይ ነው። እሺ ዳጊ ሮሜ 6 ላይ ነው ሐሳብህ? ቴንክ ዩ አሁን መጣ። ሮሜ 6 ላይ ሐሳብ አለ? አይ እኔ ያለኝ ጥያቄ ነው ያለኝ። እሺ ሮሜ 6 ላይ ነው። አማን አንድ ጊዜ ተረጋጋ። አንድ ጊዜ ከኔ በኋላ መጥተህ ቤቱን ማኔጅ ያደረክ ነው። በመጀመሪያ ነገር አንተ ጭራሽ ሮሜ 6 ላይ ትክክለኛ ጥያቄ ነው የጠየቀው። አሁን ሐሳብ እያወራን ነውና ሩስ ተከፈቱ ነው ምንጫጫት ለምን አስፈለገ? ሰው ታግሶ ሲጠብቃችሁ ሪስፔክት አድርጉ። ኧረ እባካችሁ ሮሜ 6 ላይ ነው ወይ ነው አይደለም በለኝና ትቀጥላለህ እኮ። ለምን ትጠይቀኝ? ከኔ በኋላ ነው የመጣው። ሪስፔክት ብታረገኝ ኖሮ መጠየቅ ሳይሆን ያለብህ ይቅርታ ካንተ በኋላ ስለገባሁ በለኝ። አሁንም እንድጠብቅህ ልትፈልግ ሆነ ቤቱ ማናገር አስፈቀደ። ቤቱ እየዳኘ ነው። ይሄ እንደዚህ አይነት ጭቅጭቅ እንዳይኖር በቃ እንትን ታረጋችኋለሁ ወይ ያው ጋይስ አይ ኖ ያ ሳይሆን እንዴት አደራችሁ ይመስገን። ሁላችሁን ሰላም ብያለሁ። ቅደም ተከተል ይኖረው። አንዳንዴ በታች የሚታዘበን ህዝብ ያደምጠንም ብዙ ሰው ስላለ ጎናችሁ ላይ የሚያለን ሰዎች ስላለ ሰዓታችሁ እንዳንወስድባችሁ እኛም ደግሞ ገላገልን ብለን ስለዚህ ወደ ነበረው ሐሳብ ግቡ። ሮሜ 6 ላይ ጥያቄ ያላችሁ ሰዎች ጥያቄያችሁን አንሱና ማብራሪያ ሰጠን። ከዚያ ደግሞ ሰዓቱ ሰፊ ስለሆነ ለሁላችንም ሊደርሰን ይችላል። 1 ደቂቃ 2 ደቂቃ ሐሳብ እንሰጣለን እንደየአስፈላጊነቱ። ስለዚህ መምህር በረከትም አሉ እነ ወንድማችን ያሬዶና አክሊል ሌሎቻችሁም ወንድሞቻችን ስላላችሁ ቅደም ተከተሉን ጠብቆ ይቀጥል። አሁን ሮሜ 6 ላይ ጥያቄ ያለው ሰው ይቀጥል። አማን ጥሩ መረዳት አለ። ፕሮግራሙን ምራ። ወንድማችን ዳጊ ደግሞ ምንም ችግር የለውም። በኋላ መጣ በፊት መጣ ምናወራው ስለ አንድ ኢየሱስ ክርስቶስ ነው። እንነጋገረው ስለ እውነት ስለሆነ ምንም ቀድመኛል ተከትለኛል የሚል ልካዊ ሐሳቦች አይኖሩ። ግድ የለም ይደርሰናል። ለሁላችንም 2000 ሰውም እየታዘበን ስለሆነ እሱን መሰረታዊ ሐሳቡን ይዘን እንቀጥል ለማለት ነው። አሁን አማን ቤቱን እሺ መምህር ኤፍሬም አመሰግናለሁ ስለ አስተያየቱ በጣም አመሰግናለሁ። በእያንዳንድ ሰዓቱ አንዳንድ ደቂቃ እንኳን ልናገር። ይሄ ፌር አይደለም ማለት ሰውን እንደ ሰው ማክበር ጥሩ ስለሆነ ማለት ነው። በየአንዳንድ ሰዓቱ 1 ደቂቃ እንኳን ሰውየው ለመናገር ይፈቀድለት። እርሱ አሁን ለምሳሌ ከገቡ ብዙ ደቂቃዎች አልሞላውም። ጀምረው መናገር ከፈልክ ከሆነ አታቋርጠኝ። ወይ ሲጨርስ አውራ ወይ ቀድመህ አውራ። በጥምቀት ጀምረው ቤቱን አትረብሽ። ከሆነ የምታወራው ዝም ብለህ ጥምቀት የምታወራ ከሆነ ስለ ጥምቀት የምታወራ ከሆነ ዝም ብላለሁ። ያው ቀጥይ ዳጊ እንትን ነው። አሁን ለምሳሌ ስለ ጥምቀት ነው ሁሉም ሰው እዚህ ጋር እያወራን እየተማርን ያለ ነውና እኔም ዝም ያልኩ ገብቶኛል እየጠበቅከ እንደሆነ ስለ ስዕላት ለማውራት ግን ይሄ ነገር ኮንክሉድ ይደረግና አንተ ባልከው ሐሳብ ምክንያቱም የተዘበራረቀ ነው የሚሆነው። አሁን ስለ ጥምቀት እያወራን ነበር መሀል ላይ ደግሞ ስለ ስዕል አውርተን ከዛ በኋላ መመለስ እንትን አይልም ብዬ ነው። አንዴ የተጀመረው ርዕስ ይለቅ ብዬ ነው ዝም ያልኩት እንጂ ይገባኛል እየጠበቅኩ እንደሆነ። ኦኬ ስለዚህ 1 ደቂቃ ላውራ። ኑሐሚን ትፈቅጂልኛለሽ? ኦኬ አውራ። ኖ ኑሐሚን አውራ ማለት ርዕሱ ሽፍት ነው የሚሆነው። ይሄኛው ርዕስ ይለቅና ነው ማውራት የሚችለው። እኔ ጥያቄ ያለኝ ሮሜ 6 ላይ ጥያቄ ያለኝ ጥያቄ ሳልጨርስ እሱ ስለ አድኖ ማውራት መናገር መጠየቅ አይችልም። ያለው ነገር ይሄ ነው። ርዕሱ ሽፍት ስለሚሆን በዚህ ርዕስ ላይ ካወራ ያወራ። በጥምቀት ላይ እድል ምሰጪው ስለ ጥምቀት የሚያወራ ከሆነ ነው። አይደለም አንዴ ዳይ ከርዕስ አትወጣ ማለት አውራ። ሐሳብህን ሰጥ ምንም ችግር የለውም። እኔ ጭራሽ ርዕሴንም ላወራ አይደለም ለምን እንደታፈኩኝ ያው አይታችኋል። ስለዚህ 1 ደቂቃ ላወራ። ደሜ ሰላም ነው አይደለ? ግን ሰላም ነው። ያው ስለ ጥምቀት ካወራ ሚዩት አድርግልሃለሁ። በቃ አይ ጀስት እንደ ሰው ሪስፔክት አድርገኛ። ቢያንስ የሆነ ታይም አብረን ያሳለፍንበት ጊዜ ስለ እንደ ሰው ምንም የተሻለ እንትን ሳይሆን እንደ ሰው ሪስፔክት አድርግ። እሺ አሁን የሰጠችኝን 1 ደቂቃ ልጠቀምበት። የተጀመረው ርዕስ 5 ቀን ቢሰጠው አያልቅም። ምክንያቱም ለምንድነው የማያልቀው? ኤፍሬም እና ማን ነበር የጀመሩት? ከመምህር በረከት ጋር ነበር የጀመሩት። ኤፍሬም እና መምህር በረከት የጀመሩትን አኪ ያስቀጠለውን አማን ያስቀጠለውን እንግዶች እየገቡ ቀኑን ሙሉ ሌሊቱን ሙሉ አያልቅም። ኦኬ ስለዚህ ቀድሞ የገባው ሰው እሱም ደግሞ ጥያቄ መጠየቅ ስለተፈቀደለት ጥያቄ መጠየቅ አለበት እንጂ ይሄ የማያልቅ ርዕስ እንዳልጠይቅ የተፈለገበት ምክንያት ካለ ነው እንጂ ይሄ የማያልቅ ርዕስ ያልቃል ጠብቅ ማለት ሞኝነት ነው። አንዴ ሰው እየተገባ ነው፣ አዳዲስ ሰው እየገባ ነው። ኑሐሚን ተመልከች። እኔ ሌላ ጊዜ መምጣት እችላለሁ፣ ግን ፌር አይደለም። በጣም ፌር አይደለም። በጣም ፌር አይደለም። ትክክል አይደለም። አውቃለሁ ጥያቄን መመለስ የሚችል ሰው ስለሌለና ስለማትፈልጉ ነው። ስለዚህ ፌር የሚሆነው ምንድነው?
መምህር በረከት አብና ኤፍሬም እንደጨረሱ አሁን ደግሞ የዳጊ ተራ ነው ነበር መባል የነበረበት እንጂ ሌላ አዲስ ኦርቶዶክሳዊ መጥቶ ጆይን ማድረግ የለበትም። አሁንም ያረጋል። ያው መምህር ኤፍሬም መጥተዋል። እሳቸውም መብት አላቸው ማውራት። ስለዚህ እሳቸውም ሊቀጥሉት ነው። መቼ ነው የሚያልቀው ነገር? መቼም። ስለዚህ የኔን አንድ ጥያቄ ላለመመለስ ይሄ ሁሉ ዙሪያ ጥምጥም ከመሄድ ኤፍሬምና መምህር በረከት ጨርሰዋል። እኔ ነኝ ተረኛው። አይደለም ተረኛው ካልሽኝ ደግሞ ችግር የለም። ሌላ አንድ ሰዓት ጠብቃለሁ። ኦቨር 2 hours ጠብቄያለሁ። እንደገና ሌላ አንድ ሰዓት ጠብቅ ካልሽኝ እኔ ችግር የለብኝ። ግን ፌር አይደለም ለማለት ነው። አመሰግናለሁ። ሐሳብ ልስጣኔ ደሜዋ። እሺ ሴት ዲያቆን ኑሐሚን አንቺ ነሽ። አሁን ፕሬዠር ኑሐሚን ላይ ማሳደር የለብንም። ሰው እኔ አሁን ዳጌ የተናገረው ነገር ፈጽሞ ትክክል አይደለም። መልሴን ስለማትመልሱ መልሴን መለስ ስለማችሁን የሚለው ነገር እሱ አያስኬድም፣ ትክክልም አይደለም። እንዲያውም ቢሆን ጥሩ የሚሆነው ወንድም ኤፍሬም የሁሉ ብቻውን የሁሉ ሰዓት ከሚፈጅ አንተም አይዲያ ብትሰጥ ጥምቀት ላይ ያለን ነገር ሰጀስት ብታረግ ፓርቲሲፔት ማድረግ ትችል ነበረ። አሮ ነው ወይ ፓርቲሲፔት ማድረግ ነው እንዳልፈለግ የጥምቀቱ ርዕስ ላይ ምክንያቱም ብቻውን ነው ኤፍሬም የረጅም ሰዓት ሁሉም ሰው ጥያቄ እንትን አንተ ግን ቁጭ ብላል ማይክ ሚውት አድርገ ዋይናት ለምን አታግዘው? ለምን ፓርቲሲፔት አታረግም ነበር? የዲስከሽኑ አካል ለምን አትሆንም? እሱን ያልገባኝ ነገር አሁንም ተንጠልጥሎ ያላለቀ ሀሳብ አለ። ጥምቀት ትልቅ የድነት ጉዳይ ስለሆነ ያላለቀው ሀሳብ ይለቅ። አንተም ተሳተፍ። ዋይ ለምን ደማ ተሳተፍ? ሀሳብ ስጥ። አንተም እስካሁን ቁጭ ብለህ የሰማው ላይ ሪፍሌክት አድርግ። ሀሳቦችን ሼር አድርገን ዲስከሽኑ መዝሙር ያሬድ መልካም ልሳተፍ። እንግዲህ በቃ እውነትህ ነው ከምጠብቅ ልሳተፍ በቃ። ስለዚህ ተራዬ እኔ ስራው ሆነ አንተ ተራ ስላልሆነ ልጠይቅ ልቀጥል። እሺ ኮንጨርሳ ተራ ነው። እሺ ቀጥል። ኦኬ እሺ በቃ ቀጥሉ። ጨርስ ሀሳብን። አይ ተሳተፍ ካልከኝ ልሳተፍ በግዴታ ስለሆነ ምንም ማድረግ አልችልም። ማን ነው ግዴታ ያደረገው? እኔ ዳጊ ግን ፎር ሳም ሪዝን አይ ዶንት ኖ ወይ ለምን ፖለቲክሱ እንደምትወደው ለምን ቅልብ ይዛት መጣም። እኔ ፎርስ ማን አረገ? አንተ እኮ ትልቅ ሰው ነህ። እዚህ ያለነው ሰዎች ከ18 ዓመት ማንም ፎርስ አያረግም። እኔ አላስገደልኩም። እሺ ፎርስ ካልተደረኩ እንትኔም ፍላጎቴን ልጠቀምና ጥያቄ ልጠይቀው። እዚህ ቤት ብዙ ሊመልስልኝ የሚችል ሰው ስላለ ልጠይቅ። እንግዲህ ፎርስ መደረግና ለመደረግ የሚታወቀው ፍላጎቴን ሳረግ ነው። ፍላጎቴን ማድረግ ከተከለከልኩ ግን በተቀደደው ቦይ ፈሰስ ከሆነ እሺ ልፍሰስ ጥሩ ከምጠብቅ እውነትህን ነው። አይ ለምን ትጠብቃለህ? ሐሳብን ጥያቄን ጠይቅ። ምንም ያንተ ጥያቄ የሚፈራም የለም። ኢንፋክት ይሄን ቃል መጠቀም ራሱ አልፈልግም ነበር። በጣም ትግስቴ ስላለቀ ነው እንጂ ኢንፋክት የሚፈራ ሰው አለ ብዬ ማሰብም የለብኝም። ራሱ ካፌ መውጣት አልነበረበትም። ይሄ ነገር በጣም ነው የምጣለው። እኛ ቤት መተው ትፈራኛለህ ምናምን ሲሉ በጣም ይደበረኝ። ራሱ ቃሉ መጠቀም አልፈልግም። ግን ፍረስትሬሽን ያመጣው ነገር ነው። አሁን ያለው ሁለት ነገር ምንድነው እንዳልከው ወይ በተቀደደው ልፍሰስ ወይ ደግሞ የራሴን ጥያቄ ልጠይቅ። የቱን ነው ማድረግ የምችለው? እሺ አንድ ነገር ልጠይቅ ዳጊ። እስካሁን ድረስ ለምንድነው ኤፍሬም ያ ሁሉ ሰዓት ጥምቀት ላይ ሐሳቡን ሲሰጥ ለምንድነው ፓርቲሲፔት አድርገህ ያላገዝከው? ኤፍሬም እኮ ለሺ በቂ ነው። ለሺ ሰው እኮ በቂ ነው። እንዴት ኤፍሬም እያለ ሰው ያወራል? ለሺ ሰው እኮ በቂ ነው። የሺ በቂነት ጉዳይ አይደለም። ሐሳቦችን ለምን አታረግም ነው እየከኛ አይደለ መዝሙር ያሬድ። እሺ ወደ ሐሳቡ የኔ ፖይንት ገብተሃል። የማይጠቅሙ ነገሮች ከምንሄድ አሁን ለሰው መዳን የሚጠቅም ነገር እናወራ አይሻልም? መዝሙር ያሬድ። ስለዚህ ኦኬ በቃ ጥምቀቱን ጨርሱና ከዛ ቀጥለው። ኦኬ እንግዲህ በጥምቀቱ ዙሪያ እኔም ላውራ ማለት ነው። መቼም ይሄን ያህል ጠብቄ ተራ አይደለም የሚለኝ ሰው አይኖርም። እሺ ልቀጥል። እንግዲህ እስካሁን የተወያዩት ነገር ኤፍሬም በቂ ነው። የመለሰው መልስ ምንም አዲስ ነገር የለም። ባይሆን ደክመሃል ነው ብለው ምንድነው በዚህ ቶፒክ ማውራትህ ከወንጌል ካለህ ሸክምና እንትን አንፃር እንጂ እኔ በዚህ ውይይት ላይ ከኦርቶዶክሳውያኖች ጋር የምናደርገው ነገር ከወንጌል ሸክም አንፃር ነው። ወንጌል መናገር ስላለብን ነው እንጂ ኮምፕሊትሊ ኦርቶዶክስ እምነት ተከታዮች ያለ ጥምቀት መዳን የሚችሉ ስለሆነ በጥምቀት ዙሪያ ማውራቱ አስፈላጊ ነው። ይቅርታ አካሄድ ፖለቲካ አትስራ። ጥያቄ ጠይቅን የተባልከው ጥያቄ መጠየቅ ወይ ማስተማር ነው ያለብን። ደሜጓ ሐሳቡን ይጨርስ ችግር የለውም። በጥምቀት ዙሪያ ያለውን እንትን እኮ እኛን እየተፈለቀ አይደለም። ችግር የለውም እኮ ሌላው መልስ ስለሚሰጥ is fine። ጥምቀት ዙሪያ ላይ ያለውን ሐሳብ እሱ በሚመቸው መልኩ ይግለጽ። እንደዚህማ ትክክል አይደለም። ጥምቀት ላይ አውራ ስላልነው ሐሳቡን ይስጥ። እኔ አልስማማም። ጎ ሄድ ዳጊ ሐሳብን ጨርስ። ትምህርት የተነሳው ሮሜ ላይም በዛው ሰጠን ቤር ጥሩ ነው። ኦኬ በጥምቀት ዙሪያ ከኦርቶዶክሳውያኖች ጋር ስወያይ ሁለት እንትን አለ። እኔ ካለኝ የወንጌል ሸክም አንፃር ኦፍ ኮርስ ጥምቀት ምን እንደሆነ እንደገና ደግሞ ጥምቀት ድነት እንደማይገኝ ግን የጌታን ትእዛዝ ሰዎች ማድረግ እንዳለባቸው መታዘዝ እንዳለባቸው አስተምራለሁ። ሌላው ደግሞ ማሳስባቸው ነገር ምንድነው ይሄ ሁሉ አስተምሪያቸው ደግሞ የሃይማኖት መከራከር አይደለም በተባለ ደግሞ መጽሐፍ ደግሞ ይሄ ሁሉ ልፋቴ ይፈርሳል።
ስለዚህ ጥምቀት እንደ እግዚአብሔር ቃል እንደ ጌታ ትእዛዝ አዎ ልክ ነው። ሰዎች ትእዛዙን ማድረግ አለባቸው። እንደ ኦርቶዶክሳዊ ግን ጥምቀት አያስፈልግም። ያለ ጥምቀትም ሰው መዳን ይችላል። ምክንያቱም መረጃ አለኝ፣ እጄ ላይ መረጃ አለኝ፣ መረጃውን ማካፈል እችላለሁ። ስለዚህ ጥያቄ ለምንድን ነው ሰው ያለ ጥምቀት መዳን እየቻለ በጥምቀት ጉዳይ ለምን ጊዜያችሁን ታባክናላችሁ? ብዙ ጊዜ ቤታችሁን ከፍታችሁ ትወያያላችሁ። ኢቭን ጥምቀትን ብቻ አይደለም፣ በቁርባንም በሜሮንም በመልካም ስራም ዙሪያ ከዚህ በፊት ስጠይቅ 2 ጊዜ የጠየኳቸው ሰዎች ሁለቱም ስቀው አንተ መጽሐፍ ቅዱሳዊ ጥያቄ ጠይቅ ተብዬ ነው የተሳለቀብኝ። ስለዚህ ያለ ጥምቀት መዳን ኦርቶዶክሳዊ እየቻለ ለምንድን ነው ኢቭን እስካሁንስ ስለ ጥምቀት ያወራችሁት? ኤፍሬም ጌታ ይባርክ፣ ከበቂ በላይ መልስ ሰጥተሃል። ካለ የወንጌል ሸክም አንፃር ሪስፔክት አድርገህ እነዚህን ወንድሞች ማውራትህ ካንተ የሚጠበቅ ነው። እኔ ግን ግራ የሚገባኝ ነገር ያለ ጥምቀትም እድናለሁ ወይም ደግሞ እንደሚድን መጽሐፍቶቹ የሚናገሩትን አንድ ግለሰብ ለምንድን ነው ስለ ጥምቀት የምናስረዳው? ለምን የምናስጨንቀው? አይኖ የወንጌል ሸክም ስላለብን መሆኑ ጠፍቶኝ አይደለም። ግን ይህንን ኦፕሽንም ወይ መተው አለበት። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣምና አንዱን እግርህን ማነው አንዱን ዛፍ መተው አለበት፣ አንዱን እግሩን መቁረጥ ባይኖርብህ። ስለዚህ በሁለቱም እግሮች አንድ ዛፍ ውጣ ኦርቶዶክሳዊ የሚል መልእክት አለኝ። አንደኛ ይሄ ጥያቄ መለስልኝ። ለምንድን ነው በጥምቀትም ያለ ጥምቀትም መዳን እንዳለ የምታስተምሩት? አንድ ሰው ይመልስልኝ። እሺ በየተራ ሰጣችኋለሁ። ግን ሮሜ የተነሳው ሮሜ ላይ ሐሳብ የለህም? ያ ወደ እሱ ብንሄድ ጥሩ ነው። ሮሜ 6 ላይ ሐሳብ የለህም? ይሄ ሁሉ ሰዓት የተናገሩበት ላይ ያንተ ሮሜ 6 ላይ ሐሳብ አለኝ። በኋላ እቀጥላለሁ። ይሄኛው ጥያቄ መለስልኝና ያለ ሮሜ 6 መዳን ስለሚችል አንድ ኦርቶዶክሳዊ ብዙም ሬሌቫንት አይደለም። መዝሙር ታውቀዋለህ። ዳጊ ጥያቄው እሱ አይደለም ፕሊዝ። ሮሜ 6 ላይ መጽሐፍ ቅዱሱ ባይብሉ ኮት ላይ ንባቡ ላይ መልእክቱ ላይ አይዲያን ስጠን። ለምሳሌ ሮሜ 6 ላይ ነበር ያልከኝ ወደ አይዲያ መስጠት ተቀጥሎ አንድ ስማኝ ይኸውልህ ሮሜ 6 ላይ እስካሁን ድረስ የተናገሩበት እሱ ነው። ጥምቀት ላይ ማሳብ እንድሰጠን ስለምንፈልግ ነው። ኤፍሬምዬ ከጌታ ጋር አንድ እንሆን ዘንድ ጠመቀን የሚለው የውሃ ጥምቀት አይደለም ብሎ አስተማረን። እዛ ላይ ነው ዲስከሽን የነበረው። አንተ ይሄን ክፍል ላይ እይታህን ደግሞ አንተ ትምህርትን አስቀምጥልን። ኦኬ አስቀምጣለሁ። እሺ ጥያቄን መልሱልኝና ያለ ሮሜ 6 መዳን ስለምትችሉ እናንተ እስቲ እንሄዳለን። ወደሱ ጥያቄ ደግሞ እሄዳለሁ። ምልከቴን አስቀምጣለሁ። ቴንክ ዩ ስለሰጣችሁኝ እድል። መጀመሪያ ጥያቄን መልሱልኝና በጥምቀት ዙሪያ ማለት ነው በተነሳው ርዕስ መምን በረከት ይቀጥሉሽ። እኔ በጣም ኮንፊውዥን ነው ግን እኔ በጣም እሺ እኔ ወደ ሮሜ 6 ቅድም የተወሰነ ኤፍሬምና አማን ያደረጉት ረጅም ውይይት ላይ ሐሳብ መስጠት ነው የምፈልገው። ዳጊ ላይ ኮሜንት ካረኩ ኔጌቲቭ በጣም ኔጌቲቭ ነው የሚሆነው፣ አመጣጡ ጥሩ ስላልሆነ እሱን ሌሎቻችሁ ልትሰጡበት ትችላላችሁ። ምክንያቱም እኛ ስለ ሮሜ 6 እያወራን ሮሜ 6 ተውትና ለሌላ ጉዳይ መልስ ስጡኝ ማለት ራሱ ሎጂካልም አይደለም። ጉዳይ ርዕሳችሁን ተውና ርዕስ ስላልሆነ ስለሌላ ነገር ስጡን አይሆን ተውት አላልኩም። ይቅርታ ሰዎች ሐሳብ ሲሰጡ አንተን አላቋረጥንም። ቅድም ጥሩ ኢንተራክት አታርጉ ስላልኩ ኢንተራክት አታርጋችሁ። እሺ ስለዚህ በሶስት ጉዳዮች ላይ ነው ሐሳብ የምሰጠው። አንደኛ ሮሜ 6 3 እና 4 ስለ ጥምቀት ስለ ውሃ ጥምቀት በውሃ ስለሚደረገው በውሃና በመንፈስ ቅዱስ እኛ አንለይም ስለሚደረገው ጥምቀት ነው ብለን ተከራክረናል። ፓትሪስቲክ ኤቪደንስ አለን። የአባቶች የፕሮቴስታንት ኮሜንታሪዎች ጭምራሉ። ከትራዲሽን አንፃር ከትርጉም ትራዲሽን አንፃር ሁልጊዜ ከኛ ጎን ነው ያለው ትራዲሽን። ሁለተኛ ኤፍሬም በጣም ደጋግሞ ሲጠይቅ የነበረው የእንግሊዘኛ ጥያቄ ነው እና ኤፍሬም ባፕታይዝድ ኢንቱ ክራይስት ኢንቱ ጂሰስ ክራይስት የሚለውን በኢየሱስ ክርስቶስ ውስጥ መጠመቅ ብሎ መተርጎሙ ስህተት ነው። ምክንያቱም ኤፍሬም ባለው መሰረት ሊተረጎም የሚችለው እንግሊዘኛ ባፕታይዝድ ኢን ጂሰስ ክራይስት ነው እንጂ ኢንቱ ጂሰስ ክራይስት አይደለም። ኢንቱ የሚለው ሙቭመንትን ነው የሚያመለክተው። ዲክሽነሪ ከፍታችሁ ማየት ትችላላችሁ። ኢንቱ የሚለው ለምሳሌ ዲክሽነሪ ኤክስፕሬሲንግ ሙቭመንት ኦር አክሽን with the result that something or someone becomes enclosed or surrounded by something else ነው የሚለው እና ኢንቱ የሚለው ሙቭመንት ነው የሚያሳየው፣ መጠጋትን ነው የሚያሳየው። ግን ኢንቱ ሲል ተጠግተህ ግብህ ምንድን ነው? በዛ በክርስቶስ ውስጥ መሆን ነው። ሪዛልቱ ነው ኢን ክራይስት እንጂ ኢንቱ ባፕታይዝድ ኢንቱ ጂሰስ ክራይስት የሚለው ሙቭመንት ነው የሚያሳየው። መተባበር ተብሎ የተተረጎመው ለዛ ነው። አንድ መሆንን፣ ወደዛ አካል መጠጋትን፣ ወደዛ አካል መግባትን ነው የሚያሳየው።
ስለዚህ ባፕታይዝድ ኢንቱ ጂሰስ ክራይስት የሚለው ቱ የምትለውን ትቶ ነው የተረገመው ኤፍሬም። ኢንም ብቻ ወስዶ ማለት ነው። የኤፍሬም ትርጉም ትክክል ሊሆን የሚችለው ባፕታይዝድ ኢን ጂሰስ ክራይስት ቢሆን ነው እንጂ ኢንቱ ጂሰስ ክራይስት ከተባለ ቱ የምትለዋ ሙቭመንት ታሳያለች። ኮሚኒየን፣ አንድነት፣ መተባበር፣ አንድ መሆንን ታሳያለች። ለዛ ነው በትክክል የመጽሐፍ ቅዱስ መተርጉማን ከክርስቶስ ጋር አንድ እንሆን ዘንድ እንተባበር ዘንድ ብለው የተረጎሙት ትርጉም ትክክል ነው። ትክክል ያልሆነ ትርጉም ያመጣ ኤፍሬም ነው። ነገራችን ላይ እቺ የግሪክ ቃሏን ኢንቱ ተብላ የተተረጎመችውን ኤስ የምትለዋን ቃል ብታዩት ሁሉም ቦታ ላይ በአዲስ ኪዳን የተነገረችበት ቦታ ላይ ቱ ተብላ ነው የተተረጎመችው። ሙቭመንትን ነው የምታሳየው። ቅድም እንዳልነው ወደ ኢየሩሳሌም ሄደ ሲባል እንኳን ይቺ ነች ቱ የምትለዋ ቃል ነች። በወንጌል ወደዚህ ቦታ ሄደ እየተባለ ሲነገር ይቺ ቃል ነው ስትጠቀም የነበረው። ለምሳሌ ማቴዎስ 2:1 ላይ ፍሮም ዘ ኢስት ቱ ጀሩሳሌም የሚለው ቱ የምትለው ኤስ ነው የምትለው እና ቱ የሚለው ቃንትን ፕሮፖዚሽን በግሪክ ሙቭመንትን ነው የሚያሳየው፣ መጠጋትን፣ ወደሆነ አካል መግባትን ነው የሚያሳየው። ስለዚህ አንድ መሆን ነው ተብሎ መተርጎም ያለበት። ሪዛልቱ ግን ምንድነው? በክርስቶስ ውስጥ መሆን ነው፣ ውጤቱ ነው ያ። ሁለተኛ ስለ እምነት ነው ብሎ የሚለው በጣም ኦድ የሆነ ስትሬንጅ የሆነ ትርጉም ነው። ለምን ቅዱስ ጳውሎስ እምነት የሚባል ቃል እያለው ጥምቀትን ለእምነት ለምን ይተረጉማል? ምክንያቱም ጥምቀት የሚባል ራሱን የቻለ ጉዳይ አለ። ምዕመናን እንዴት እንዲረዱት ነው ጥምቀትን እምነት ብሎ የሚተረጉመው? በፍጹም ጥምቀት የሚባል ነገር ራሱን የቻለ ክርስቲያኖች የሚተገብሩት የሚያደርጉት ነገር እያለ ለተሳሳተ ትርጉም የተጋለጠ መልእክት አያስተላልፍም ጳውሎስ። ጥምቀት የሚለው ጥምቀትን ነው ራሱ። ሶስተኛ ኤፍሬም 3 እና 4ን የተለያየ አድርጎ የተረጎመ ስለ ሁለት ጥምቀት ብሎ የተረጎመው ስህተት ነው። ምክንያቱም 4 ሲጀምር እንግዲህ ብሎ ነው የሚጀምረው። 3ን እያብራራ ነው ወደ 4 ሄደው ማለት ነው። ወደ እንግሊዘኛው ብትሄዱ ዊ ዜርፎር ነው የሚለው። ዜርፎር ምንድነው? ሶስተኛውና አራተኛውን እያያያዝ ነው ማለት ነው። ሶስተኛው ላይ በክርስቶስ ኢየሱስ ጋር አንድ እንደሆነ እንደተጠመቅን አታውቁምን ካለ በኋላ እንግዲህ ዊ ዜርፎር ብሎ 4 ላይ የሚጀምረው 3ን በ4 እያብራራ ነው። ስለተለያየ ነገር እያወራ አይደለም። ከክርስቶስ ኢየሱስ ጋር በጥምቀት እንዴት ነው የምትተባበሩት ካለ በኋላ የምንተባበረውማ ከሞቱና ከትንሣኤው ጋር ጥምቀት ስለሚያስተባብረን ነው እያለ እያብራራ ነው። ስለዚህ ዊ ዜርፎር የምትለዋ 4ኛው ላይ የተጀመረችበት ቃል ራሱ 3ንና 4ን የምታያይዝ ነች። ስለዚህ ፓትሪስቲክ ኤቪደንስ ኦር ትራዲሽን እኛ ጎን ነው። እንግሊዘኛው ራሱ ሙቭመንትን ነው የሚያሳየው፣ ኮሚኒየን አንድ መሆንን ነው የሚያሳየው፣ መተባበርን ነው። ኤፍሬም ስተቱ ቅድም እንዳልኩት ኢን ብሎ ነው የወሰደው። ኢንቱ የሚለውን ቱን ትቷታል። ሶስተኛ ግራመሩ ራሱ ቀጥሎ 4ኛው ላይ ያለው ዊ ዜርፎር የሚለው 3 እና 4ን የሚያገናዝብ አንድ አድርጎ የሚተርጉም ነው። ስለዚህ በሁሉም መስፈርት ሮሜ 6 ስለ ጥምቀት ነው የሚያወራው። ኦኬ እሺ፣ መምህር በረከት እናመሰግናለን። ቀጥሎ እኔ ሰጣለሁ አይደል? አዎ እሺ። ሐሳብስትና ቀጥሎ ማን ነው? አኬ፣ ከዛ ማን፣ ከዛ መምህር ኤፍሬም፣ ከዛ እንግዲህ ጨርሰን ወደ ዳጊ እንሄዳለን ማለት ነው። መዝሙሪ አንድ ኦርቶዶክሳዊ ካወራ አንድ ወንጌል አማኝ ነው አይደል የሚያወራው? አዎ እኮ ኤፍሬም እድል ሰጠው ነው። ዳጊ መቀጠል ትችላለህ። ኤፍሬም ነው ኖ አሁን ኤፍሬም ነው። ቴክ ዳጊ ችግር የለውም። በኋላ አወራለሁ። ሁለተኛ ዙር ኖ ችግር የለውም። እኔ የጠየቅኩትን ጥያቄ አልተመለሰልኝ። የሚመልስልኝ አንድ ሰው ካለ ደስ ይለኛል። አንተ መቀጠል ትችላለህ። ብቻ አንድ ኦርቶዶክሳዊ ካወራ በኋላ አሁን ጥምቀት ላይ እየተወራ ስለሆነ ጥያቄን ቢመልስልኝ አንድ ሰው፣ ምንም ይከብደው ሰው የለኝ። ጥያቄ ቀላል ስለሆነ አንዳቸው ይመልሱልኛል። ቴንክ ዩ። እሺ አንድ ነገር ክሊር ላድርግ። መጀመሪያ ሮሜ 6 ጥርት ብሎ ይለቅ። ዳጊ ሮሜ 6 ላይ ሐሳብ ካለ ሼር አድርግና ይለቅ። ካለቀ በኋላ ወደ አንተ እንመለስ። አሁን እኮ ሮሜ 6 ገና አላለቀ። ማንም እዚህ አለን፣ አንተም እኛም የትም አንሄድም። ያንተን ጥያቄ እንመልስላለን። ግን አንድ የተጀመረው ይለቅ። ሐሳብ ግን የተጀመረው ሮሜ 6 ላይ ሐሳብ ካለ ፕሊዝ ሐሳብን እንድትሰጥ በጣም ፈልጋለሁ። እኔ መስዋዕት ስለምፈልግ ስለዚህ መዝሙር ሰጥቻለሁ። ሐሳብ አልመለሳችሁም። ሮሜ 6 ላይ ሐሳብ ሰጥቻለሁ። ምን ብለህ ሐሳብ ሰጠ? ያለ ሮሜ 6ም እውነት እና እውቀት ኦርቶዶክሳዊ መዳን ይችላል አልኩኝ። ስለዚህ ጥያቄው ገብቷል። ሮሜ 6 ላይ አንተን ትምህርት ንገረን ያለ እኔ ጠይቅ አልከኝ፣ ጠየቅኩኝ።
ጥያቄ ነው ምንድን ነው ያንተን መሰለህ? ትምህርት ንገረን። እዚህ ላይ ሀሳቡን ያንተ ስጥበት። ጥያቄ ነው። ጠይቅ ያንተን ተብዬ ነው ትምህርት የጠየቁት። 1 ሰዓት 2 ሰዓት የጠበቁት እንድጠይቅ ነበር። ጠይቅ በርዕሱ ተባልኩ። እሺ በርዕሱ ኦርቶዶክሳውያን ጠይቅ። ኦርቶዶክሳውያን ሁሉ ትክክል አማን አይደለም እያወራን ነው መሀል ላይ ተሳስተዋል። ያቋረጥከን። እኔና መዝሙር እያወራን ነው መሀል ላይ ገባህ። የተጨቃጨቃችሁ ስለሆነ ነው አይደረግም። የገባሁት። እየተጨቃጨቅን አለ። በጣም በስነ ስርዓት እያወራኝ ነው፣ በስነ ስርዓት እየመለስኩለት ነው። ቀጥል። እኔም ሪፍሌክት እሱንም ነው ነገር እኮ ላይ ተጨቃጨቅ ካልክ እሱንም ነው እየዘለፍክ ያለው። አማን በቃ ትግባ። እሺ ዳጊ እንደዚህ እናድርግ። ሮሜ 6 ላይ ትምህርትህን ተናገር፣ ያንተን ትምህርት። እሺ 2 ሰዓት ሙሉ የጠበቅኩት እንድጠይቅ ነበር። ጠይቅ ተብያለሁ። በርዕሱ የጠየቅኩትን ጥያቄ ለምንድን ነው የማትመልሱልኝ? እሺ በቃ ሀሳብ ካልሰጠ ኤፍሬም ሀሳብ ይስጥ። ሀሳብ ስጥ አይደለም ያላችሁኝ እኮ ጥያቄ ጠይቅ ነበር ያላችሁኝ ከ2 ሰዓት በኋላ። እሺ በቃ እንደ ሀሳቡ ይለቅና ጠይቃለሁ። እኔ ልመልስ መዝሙር። እሺ ኦርቶዶክሳውያን ሊመልስልኝ ነው ሻማን ይመልስልኝ። እሺ ኦርቶዶክሳውያን በሙሉ በነገረ ድነት ላይ ሙሉ ስህተት ናቸው። እሺ የትክክለኛውን ያስተምሩ። አንተ ንገረን እንስማ። እስቲ ይኸው ማየት የሚክናርና አንተን ደግሞ እንስማ። ኦኬ ጥያቄ ስጠይቅ አንተን እንስማ እየተባለ ነው ማለት መልሱንም መልስልኝ እያለኝ ነው። አማን እንደዛ ነው እኮ። በነገረ ድነት ላይ ኦርቶዶክሳውያን በቃ ምንም አልገባቸውም፣ አልዳኑም። ወንጌል እነሱ ልናስተላልፍ መተናል ገብተናል አልከና ወንጌልንና ሮሜ 6 አያይዘህ ወንጌልን ደግሞ ስበካቸው። ይኸው እዚህ ጋር አለን። እኛንም እንደሱ ያለው ሰውዬ ስሙን ትጠራልኛለህ? እንደሱ ያለው ሰውዬ ማን ነበር? እኔ አላውቅም። ታዲያ ያላወቅኸው ነገር አታውራ። አማንዬ ስታውቀው ብታወራ አይሻልም? አሁን እንደሱ አላልኩም። ጥያቄን ከቻልክ መልስልኝ። ማንም አለማንም ተሳስተዋል። ይኸውልህ ነገረ ድነት ላይ አያውቁም፣ ክርስቶስን አያውቁም። መመለስ እችላለሁ ብለን ያቋረጥከን ክርስቶስ ስማኝ፣ ተቆርጠኛ ደርበህ አታውራ ሳውራ ቅድም ደርበህ አታውራ ሳውራ እባክህን። ይኸውልህ ቅድም ምን አልከኝ? ሳውራ ደርበህ አታውራ። ምን አልክ መሰለህ ቅድም? ኦርቶዶክሳውያን በነገረ ድነት ዙሪያ ምንም አይነት እውቀት የላቸውም። ለነሱ ብለን ነው ቀይ እባክህን ደርበህ አታውራ። እባክህን ደርበህ አታውራ። ጨርስ ታውራለህ። እባክህን እያናደርከኝ ነው አሁን። እባክህን ለምን ትናደዳለህ? ሚውት አድርግልኝ እኮ። አዎ ሚውት አድርግ። እግዚአብሔር ያክብርልኝ። ቅድም ምን አልክ? ኤፍሬም እንኳን ተከራከርካቸው በሮሜ 6 መሰረት። እነሱ እኮ ድሩም ያው ነገረ ድነት ለወንጌል ብለን ነው እንጂ እዚህ መተን እየገባ ነው እነሱ አይድኑም ብለህ ተናገርክ። መልካም እሺ፣ አንተ ያልከው ትክክል ነው። እነሱ ምንም ወንጌል አልገባቸውም፣ ክርስቶስንም አያውቁም፣ ነገረ ድነታቸውም የተፋለሰ ነው። ሁሉም ሰው መንግስተ ሰማያት ይገባል ብለው ያምናሉ። ተሳስተዋል። አንተ ትክክለኛውን አስተምሮ በሮሜ 6 መሰረት አቅንተህ ትክክለኛው የድነት መንገድ ይሄ ነው፣ ወደ ኢየሱስ ክርስቶስ ኑ ብለህ መስክር። እድል እየሰጠው እኮ ነው። ወንጌል ይሄው እንድትሰብክ 2 ደቂቃ ከላይ አድርጊለት ወይ 3 ደቂቃ አድርጊለትና ኦርቶዶክሳውያን አልዳኑም ብሎ ስለሚያምን ይሄው የወንጌልን በር እየከፈትንልህ ነው። ደቂቃ ተሰጥቶ ስበክ ወንጌል እንዳጊ። እሺ አማን ታንክ ዩ ስለሰጠኝ እድል አመሰግናለሁ። እርግጥ ሆስቷን እጅ የሰጠችኝ እንደዚህ ያልኩበትን መረጃ ታመጣዋለህ ማለት ነው። አሁን የተናገርከውን ነገር ማለቴን መረጃውን አምጣው። አይ አንተ አምጣው ካልከኝ ደግሞ የተቀዳውን ላሰማ እችላለሁ። ያልከውን አላልኩኝም። ስለዚህ ባትዋሽ ጥሩ ነው። ነገ ቤቴ ስለመለጥፈው ትሰማዋለህ። ያላልኩት እንደተናገርከና ያልኩትን መለጥፈዋለሁ። 3 ደቂቃ ስጪኝ ስበክ ተብያለሁ። ልስበክ ከላይ 3 ደቂቃ ጻፊልኝና በጣም ወደው ሞመንት ደረሰ ማለት ነው። ወንጌልን በሮሜ 6 አድርገህ እንዳትረሳ። አይ በእንትን የሚባል ነገር ሐሳብ ጋር ያልኩህ 3 ደቂቃ ወንጌል ስበክ ብለኸኛል። ስበክ። እሺ ቴንክ ዩ። ኦኬ ደቂቃው ሄዷል። እንደምታውቁት እንግዲህ የእግዚአብሔር ቃል ሲናገር ያመነ የተጠመቀም ይድናል ነው የሚለው። አዎ ይሄን ቃል እናምነዋለን የጌታ ትእዛዝ ስለሆነ። አንድ ሰው ሲያምን በቅስፈት እንኳን አይደለም ኢየሱስን በማመን ብዙ የቤተክርስቲያኒቷ መጽሐፍ እንደሚናገሩት በቅስፈት በማርያም ስም ያደረገ እንኳን በቅስፈት በጣም ይቅርታል። ዳጊ በጣም ይቅርታል። ትምህርትን ለምን አታስተምረንም? የፕሮቴስታንትን ትምህርት አስተምረን ፕሊዝ ዳጊ። ትምህርቴን እያስተማርኩ ነው ያቋረጥከኝ መዝሙር ያለ እናንተ እኮ በታምረ ማርያም ወይ በገድል አታምኑም አይደል? ስለዚህ በሱ መከራከር የለብንም አይደል? ማውራት የለብንም አይደል? አንከራከርም አላልኩም። ኧረ እባክህ ዳጊ ፕሊዝ ማቹር ሆነን እናውራ። ትምህርትን አስተምረን፣ የአንተን ትምህርት ንገረን፣ ስበከን። የነገረ ጥምቀት ትምህርትህን ስበከን። ከዛ በኋላ ዲስከሽናችንን እኛ ደግሞ በኋላ ላይ ምንድነው ዲቤት እናደርጋለን። አንተ ግን አሁን ሮሜንም ይዘህ ስለ ጥምቀት የአንተን ትምህርት ስበከን ፕሊዝ። አዎ ትምህርቴን እየሰበኩ ነው ያቋረጥከኝ። ባይ ዘ ዌይ መዝሙር ያንተ ትምህርት ጋር ከተመሳሰለብህ ጥሩ ነው። ጥሩ እየመጣችሁ ነው ማለት ነው ወደኛ። እኔ ትምህርቴን ያስተምራለሁ እንደዚህ ይላል። ወንጌልን ሰበክ ብዬ ሰጥቼ ዳጊ ፕሮቴስታንት ነህና ወንጌልን ታውቃለህና ወንጌልን ሰበክ ሊቃውን ተጠቀምበት። እንደዚህ ናችሁ እየሰደብካቸው ሳይሆን
በቃ ስለ ክርስቶስ ተናገርና መስከረህ ወደ ክርስቶስ አምጣቸው እያልኩ እድል ሊሰጠው እኮ ነው። ተጠቀሙ ይሄንን ጎደለ እድል ብለኸኝ አታቋርጥኛ። እድል ከሰጠህ ማልጠቀመው እድል አትስጠኝ። የምጠቀመው እድል ስጠኝ። እኔ እኮ ዝም ብዬ ነበር እንደዚህ ላሉ ግን ሳትል የራስህን ሰብከህ ወደ ክርስቶስ አምጣቸው። ቀጥል። ግድ የለም ኦኬ። ለሚለው ነገር ብቻ ሳይሆን ቆይ አንዴ ይቅርታ። እሺ አንተ ደግሞ ልቀጥል ነው። ቀጥል አንተ አዳምጠኝ። 3 ደቂቃ ከተናገርክ በኋላ እንጠይቅሃለን። ይሄንንም እንደምትቀበል እመን። አለዛ ዝም ብለህ መናገር ብቻ ሳይሆን የተናገርከውን ደግሞ እኛ መልሰን አንተን እንጠይቅሃለን። ስንጠይቅህ አንተ ራስህ ትመልሳለህ ማለት ነው። መናገር ብቻ ሳይሆን ትጠይቃለህ ደግሞ ትመልሳለህ። ታምናለህ በዚህ? ኦኬ ኦፍ ኮርስ ምን ችግር ተቀበለ። ስለዚህ ጥያቄ እንጠይቃለን። 3 ደቂቃ ሰጥቷለሽ። ጥያቄ እንጠይቃለን። ለምን ጠይቅ ጥያቄ ደግሞ በአግባቡ መጽሐፍ ቅዱስ ጋር አድርገህ ትመልስልናለህ ማለት ነው። እናመሰግናለን። ኦኬ ስጠይቃቸው እንግዲህ ጥያቄ አይታችኋል፣ አይመልሱልኝም። ከመመለስ ይልቅ ምን አሉ? አንተ ኢየሱስን ስበከን አሉ። ምክንያቱም ልንመልስልህ የምንችለው ጥያቄ አይደለም የጠየቅከን ነው። በሌላ ቋንቋ አንመልሰውም። ባይሆን 3 ደቂቃ እንስጥህና ተንፈስበት። እኛ አላለ ትመልሳላችሁ። እሺ ደም ይመልስልኝ። በቃ ደም ይመልስልኛል። ጥያቄ መልስ። ኦርቶዶክሳዊ መዳን ይችላል። ሮሜ 6 ጥያቄ አለኝ። በሮሜ 6 ጥያቄ አለኝ። ልክ እኔ ሮሜ 6 ላይ ጥያቄ እንዳለኝ ከፈለክ አንተ ጠይቄ ልመልስልኝ ትችላለህ። ልክ በሮሜ 6 ላይ ጥያቄ ካለክ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ላይ ጥያቄ ካለክ መጠየቅ ትችላለህ። ምክንያቱም ሮሜ 6 ነው እየተደረገ ያለው። ልጠይቅ አለኝ ጥያቄ አለኝ። ልመልስ ብሎ አማን አቋረጠኝ ሳይመልስ ጭራሽ ሮሜ 6 ካለ ጥያቄ ካለ ጠይቅ እንጂኛ በሮሜ 6 ጀምሮ መልስ አላቀተን ጎልደን ኦፖርቹኒቲ ሰጥቻለሁ ለእሱና እባክህ አቋርጥ። አይ አማን ወንረው ካልመለስኩ ምን ይያለ ነው እንግዲህ አማን እንግዲህ እኔ እንግዲህ መስማት ፈልጋለሁ። አዳም ማን ቢፈቅድልህ አማን ያው ተችግሮ ነው ወንጌል ላይ ሰበክ ያው ያቋረጥ መዝሙር ያሬድ በረከትና መምህር ኤፍሬም ናቸው። ሰምተኛና አማን ሶዛር አንተ በመተናገረው ነገር ልክ ኦርቶዶክሳውያን እንዳልን አድርጎ እየቆጠረ ያለው። ስለዚህ ኦርቶዶክሳዊ መምህራኖች አሉ እዚህ ውስጥ እነሱ ናቸው ዳጊ መምራት የሚችሉት። እኔ ኦርቶዶክስን ወክዬ አይደለም እያወራሁኝ ያለው። በቃ ስለዚህ ኦርቶዶክስን ወክለህ ካልሆነ የምትናገረው ኦርቶዶክስ እንደተናገሩት አድርጎ ደግሞ መናገር አይችልም እሱ። ስለዚህ ዳጊ ይኸውልህ እኔ እንደ አንድ ግለሰብ እኔ አማን ኦርቶዶክስ እንዳልሆነ ማላቅ መስሎ ነው ደምረው አውቃለሁ እኮ አማን ምንም አይነት። ስለዚህ ኦርቶዶክሶች መልስ አጥተው እየወሰነ እንደሆነ አውቃለሁ። ሰበክ ብሎኛል እንደሆነ አውቃለሁ። ሰላማን አትገረኝ። ሰበክ ብሎኛል አትበል። ወጥያቄ ጠይቅ። በሉ ደህና አደሩ። ያስብላል። ቆይ አንዴ አሁን በኋላ ምንም አትውጣ አማን አትውጣ። አኬ ቀጥል። በቃ እኔ ግን ይቅርታ ያው ዝም ከመጣ ቀጥል። ዲስሪስፔክት ማድረግ እንዳሆነ ብዬ ነው። እውነቱን ለመናገር ምንም ወርዝ የማያደርግ ነገር ነው አሁን እያደረግን ያለ ነው። ኦነስት ሆነን የሆነ ንጹህ የሆነ ዲስከሽን እናድርግ ነው እያልን ያለ ነው። እና ያን ነገር እያየሁ አይደለም። ያ ደግሞ ምንም ታይሜን ወርዝ አያደርገው። እውነቱን ለመናገር ምንም የሚጠቅም ነገር የለውም። ስለዚህ እኔ ፐርሰናሊ ሁላችሁንም ዝም ብዬ እንዳልወጣ ብዬ ነው። አትውጣ። መዝሙር ያሬድ ፕሊስ አትውጣ። ጥያቄ ላንተ ስላለኝ አትውጣ እባክህን አትውጣ። ባለፈውም ዲያቆን ወጣ። ልደት አንድ ኦፕሽን እናስቀምጥ። መምህር ይሄዱበት አንድ ነገር እናስቀምጥ። ዳጊ ሄደ እንዴ? የለም እንጃ የለም መሰለኝ። አስወጥተውት ነው የሚሆነው። ለምን አስወረዳችሁት? ዳጊን መልሱት።